እንደረገምኳቸው ሁልጊዜ ችላ እንዳልኳቸው ነው እኔ መሞት ያለብኝ ብለህ ልብህን አሳምነው አደንድነው እንዳትሞት። ልበ ደንዳኖችም ምን ይላል መጽሐፍ ቅዱስ? ዳግሜ ሄደ እንዴ? ወረደ በቃ አንዴ ወይ ሱኩን እባክህ አንዴ። ከአንተ በፊት የሚቀርቡ ብዙ ሰዎች አሉ። ይምሩ አስተናግዳቸው። ግን መጀመሪያ ትያ ምንድን ነው የፈለገችው? እሷን ጠይቃትና ይምሩ። ከዛ ግን የሚቀድሟት አሉ። ቤቲ ትቀድማለች፣ ኔም ይቀድማል፣ ከዛ ሱኩና ይቀጥላል፣ ከዛ በኋላ ትያ። እሺ ይምሩ አለ። ሰላም አለይኩም። ወአለይኩም ሰላም አለ ሀቢቢ። ሱኩና ታውራ። ግን መጀመሪያ ትያን ግን አናግራት። መጀመሪያ ሰላም ናችሁ ብላለች። አይሮን ነው ለምን እንደሆነ አላወኩም። እና አናግራትና ከዛ በኋላ ታስወጣኛ ወንድሜ እባክህ ላላ ብለህ ሚውት አድርገህ ቆይ አይን ጨርሰው የቅድሙን አሁን መክብብ 16 ነው። ራሱ ወደ ድጋሚ ደግሞ ተመልሰ ኢስናት ፌር። እሺ ቲታ ነው የሚለው ቲና ነው የሚለው ቲታ ነው ያልከኝ? ቲታ እሺ ምን ፈልገሽ ነው ቲታ? እሺ የለችም መሰለኝ። ቤቲ ሰላም ብያለሁ። ሰላም። እኔ ዳግማዊ ነበር መጠየቅ የፈለግኩት፣ አስወጣችሁት። ክርክር ሆኖ ነው። ያው ጥያቄ ካለሽ ትጠይቂያቸዋለሽ። ግን እኛን ጥያቄ ያለሽ እስልምና ላይ ወይም ደግሞ ክርስትና ላይ መልሳለሽ? ኧረ እኔ የለኝም። ተማሪያችን ነች ይምሩ። እሷ ከፈለግሽ መጠየቂ፣ ካልፈለግሽ ሌላ ሰው ጋር ቀጥል። በቃ ችግር የለም ቤትዬ። ጥያቄዎች ካሉሽ ግን እንቀበላለን። ክርስትና ላይ ዝም ብለሽ ማወቅ የምፈልጋቸው ወይም እንዲነሱ የፈለግሻቸው ቶፒኮች ካሉ እናነሳቸዋለን። አላህ ሂዳያ ይስጥሽ። እሺ እኔም ሰላም ብያለሁ። እንዴት ነህ ብራን? አልሐምዱሊላህ። ሰላም ነሽ ወገኔ? እኔ ቅድምም ነበርኩኝ ብሎ ጥያቄ ጠይቄ ነበረ። ሰላም። አሁን ጥያቄ አለሽ? እስቲ ቆይ አሁን አንድ ጥያቄ ነበረኝና እሺ ምንድነው መሰለ ቁርአን ላይ አንዳንድ ማለት ያው የሚወሩ ነገሮች ናቸው። እስልምና ላይ ቁርአን ራሱ በአላህ የተጻፈ ነው፣ በአላህ የወረደ ነው ይባላልና ንግግሮቹ፣ ቃላቶቹ ለምሳሌ እኔ ሳወራና ለሌላ ሰው ሳወራ ቃሉ ትርጉሞቹ ይለያያሉ አይደለ? ትርጉም ማለት አሁን እኔ አንተን ሳወራ ኢምራን እያልኩ ነው ማወራክ አይደለ? ከዛ ደግሞ ብዙ ስትሆን ደግሞ አብዝቼ ነው ማወራክ እና አሁን የሆነ ቁርአን አንድ እንትን ላይ እኛ ብሎ ያወራል እና እኛ ብሎ ለምንድን ነው ቢያወራው ብዬ ጠይቄ ነበረ ፍሬንዴን ማለት ነውና እስቲ እነሱን ጠይቃቸዋለሁ። ማለት አንድ እኛ ብሎ ሲያወራ ለምንድን ነው እኛ ብሎ ሊያወራበት የቻለበት ምክንያት ብዬ ሳወራው ራሱን ለማሞገስ ነው ማለት ራሱን ለማክበር ነው ነገር። እንዴት ነው እስቲ እናንተ ልታበሩልኝ ከቻላችሁ? እሺ ጥሩ ጥያቄ ነው። ያው ቀለል ያለ መልስ ነው ያለው። ኢንሻአላህ አጠር አድርጌ ላስቀምጥልሽ። እሺ ሴሜቲክ ላንጉጅ ወይም ደግሞ ቋንቋ ላይ ምሳሌ በአረበኛ፣ በአማርኛ፣ በትግረኛ፣ በዕብራይስጥኛ እኛ የሚለው ቃል ሁልጊዜ ብዛትን አያሳይም። ልቀትን ወይም ግነትን ሊያሳይ ይችላል። ሁልጊዜ ብዛትን አያሳይም። ይሄን ከተስማማን መጀመሪያ ቁርአን የወረደው በአረበኛ ነው። ሱረቱ ዩሱፍ ምናለካችን እኛ ፍቺውን ታውቁ ዘንድ አረበኛ ቁርአን ሲሆን በእርግጥ አወረድናል። ስለዚህ ቁርአን አረበኛ ነው ማለትም የሚጠቀመው የአረበኛ ሰዋሰው ነው። በአረበኛ ሰዋሰው ደግሞ እኛ የሚለው ቃል ሁልጊዜ ብዜትን ሳይሆን የሚገልጸው ልቀትንም ይገልጻል። ወይም ደግሞ ፕሉራል ኦፍ ማጀስቲ ይባላል። የልቀት እኛነት ይባላል። ኦኬ መጀመሪያ አላህ አንድ ነው። ተመልከች ቁርአን ላይ ሱረቱን አላህ አለ፣ ያው አላህም አለ ሁለት አማልክትን አትያዙ እርሱ አንድ አምላክ ብቻ ነው። ስለዚህ አላህ አንድ አምላክ ብቻ ነው። ግን አንዱ አምላክ ስለራሱ ሲናገር በሶስት መንገድ ይናገራል። እኔ እያለ ይናገራል፣ እርሱ እያለ ይናገራል፣ እኛ እያለ ይናገራል። አምላካችን ማለት ነው። ተመልከች ምሳሌ አላህ ቁርአን ላይ ምን አለ? እኔ አላህ ነኝ፣ ያለ እኔ አምላክ የለምና ተገዛኝ አለ። እኔ አለ አንደኛ። ሁለተኛ ደግሞ እርሱ እያለ ይናገራል። እርሱ እያለ ተመልከች እዚህ ጋር እርሱ ይላል፣ ያው እርሱ እያለ ይናገራል። እንዲሁም እኛ እያለ ይናገራል። ይሄ ያናገር ዘይቤ ነው። ታዲያ እኛ ሲል ምን ማለት ፈልጎ ነው ካልን ልቅናውን ክብረቱን እየገለጸ ነው። ለምን በአረበኛ ሰዋሰውና በሴሜቲክ ላንጉጅ ላይ እኛ የሚለው ቃል ልቀትን ወይም ነው ግነትን ስለሚያሳይ ማለት ነው። ምሳሌ ተመልከች ተፍሲር አልከቢር እንደዚህ ይላል ፈህየ ሲገቱል ጀምዒ
ይሄ ብዜታዊ አነጋገር ነው ካለ በኋላ ኢላ ሲቀር አለ አነ ሃዛ ሚን ከላሚል ሙሉክ የነገስታት አነጋገር ነው አለ እንደ ኢዝሃር ተዕዚም ልቅናን ለመግለጽ አለ። ሊቀጥል ተመከቺ ፈሁወ ጀለ ወዐላ ዋሂድ አላህ ኃያሉ አምላክ አንድ ነው አለ። ወላኪን ዩዓቢሩ አን ነፍሲሂ ቢሲገቲል ጀሚዕ ስለ ራሱ ግን በብዜት ይናገራል። ለምን ሊአጅሊ ተዕዚም ወልኢጅላል ራሱን ክብሩን ከፍ ለማድረግ እኛ እያለ ይናገራል። ስለዚህ እኛ የሚለው ቃል በቋንቋ ላይ ግነትን ያሳያል። ምሳሌ አንድ ሽማግሌ ሰው ወደዚህ ቢገባ እንኳን በሰላም መጡን የሚላቸው እንጂ መጣህ አይደለም። መጡን የሚለው አይሻለለ መጡ ስልመችን ብዙ አይደሉም። አንድ ሽማግሌ መጣው አንድ ሽማግሌ መጥተው ግን መጡ ስላቸው እኔ እየገለጽኩት እያከበርኳቸው ነው እንጂ ብዙ ናቸው ማለት አይደለም። ኦኬ። ስለዚህ ኃያሉ አምላክ ስለ ጸጋ ሲያወራ ማለትም ምሳሌ ፈጠርናቸው እያለ ሲያወራ እኛ እያለ ይናገራል። ግን ስለ አምልኮ ሲያወራ የሚናገረው እኔን አምልኩኝ ብቻ ወይ እያለ ፈአቡድን የሚለው ስለ አምልኮ ሲያወራ እኔን ብቻ የሚናገረው ግን ደግሞ ስለ ጸጋ ምሳሌ ፈጠርኳችሁ እያለ እንዲሁም ምድርን ፈጠርኩኝ ያለ ሲናገር አምላካችን እኛ እያለ ይናገራል ነው። ግልጽ ነው። እኛና እኛ ማለት አሁን እሺ እኛ ስንሆን እኛ ነው። እኛና እኛ ማለት እስኪ ሁለት ቃል ሲሆንስ ትርጉሙን ነው ብለህ አሁን ለአንተ በእምነት ውስጥ ላለው ሰው ከመጀመሪያ ጀምሮ ሲመጣና በእምነት ውስጥ የሌለው ሰው ለመቀበል በጣም ከባድ ነው። የሌላ ሰው ሌላ እምነት ተከታይ መጥቶ ሊጠይቅ ሲችል ያ ነገር ተቀባይነት ይኖረዋል ነው። ያ በጣም ይኖረዋል። አንድ ምሳሌ አስቀምጥልሽ። የኢትዮጵያ ንጉሥ ኃይለ ሥላሴ ታውቂያቸዋለሽ? አዎ። በአንዱ ደብዳቤያቸው ላይ እኛ እያሉ ይናገራሉና ኃይለ ሥላሴ ስንት ናቸው? አንድ ናቸው። ለምን እኛ ያሉ? በአክብሮት ወይም ደግሞ በህዝቡ በቃ አክብሮት ነው። ስለዚህ የትኛውም ሰው ስለ ቋንቋ ይረዳል። የትኛውም ከሙስሊም ውጭ ያለም ሰው ስለ ቋንቋ ይረዳል። ስለዚህ እኛ የሚለው ቃል ሁልጊዜ ብዜትን እንደማገልጽ ይረዳል። ለምን ቁርአን ላይ አላህ እኔ አንድ ነኝ ብሏል። ኦኬ። አንድ ምሳሌ ጨምርሽ። ምሳሌ መጽሐፈ ዕዝራ አንድ ንጉስ ምን አለ? ሰላም አሁንም አለ ሰላም አለ አሁንም ወደ እኛ የላካችሁት ደብዳቤ በፊቴ ተተርጉሞ ተነበበ አለ። ከዛ እኔም አዝጃለሁኝ አለ እና ወደ እኛ ላይ ተሽከሆነ ንጉሱ ስንት ነው? መጽሐፈ ዕዝራ ምዕራፍ 4 ላይ አንድ ነው፣ ግን እኛ እያለ ይናገራል። ኦኬ። እንዲሁም ምሳሌ አንድ ሽማግሌ ወደዚህ ቢመጡ እንኳን በሰላም መጡ እላቸዋለሁ። አንድ ናቸው እኮ አይሻለ? ስለዚህ ቋንቋ ላይ አለ ነው። ቁርአን ደግሞ በአረበኛ ስለወረደ የሚጠቀመው የአረበኛ ሰዋስ ስለሆነ እኛ የሚለው ቃል አለ ነው። ስለዚህ አላህ ስለ ልቀቱ ሲናገር ኃያል እንደሆነ ሲናገር እኛ እያለ ያስቀምጠዋል ነው። ስለዚህ አንቺ ምን ትያለሽ? እኛ የሚለው ቃል እኮ በቋንቋ ላይ ሁልጊዜ ብዜትን አያሳይም፣ ልቀትን ግነትን ደግሞ ያሳያል ትያቸዋለሽ። ልቀትና ግነትን ስለሚሰጥ ማለት ነው። ይሄ ደግሞ በአረበኛ ሳይሆን በሴሜቲክ ላንጉጅ አለ፣ በአማርኛም አለ፣ በዕብራይስጥም አለ፣ በግሪክም በብዙ ቋንቋዎች ላይ እናገኛቸዋለን። እሺ ሌላ ደግሞ ጥያቄ ምን መሰለህ? አንድ ጊዜ ኢምሩ ምናልባት እንትን የኸደርንና የእንትናን ብጠቅስላት ቁርአን ላይ አላህ ብቻ አይደለም እኛ የሚለው ኸደርም ፈራን እያለ ይናገራል አንድ ሆኖ ሳለ እንትናም ዑሊምና መንጥቅ ጠይር እያለ የተማረው አንድ ሰው የወፍ ቋንቋ የተማረው አንድ ሰው ሆኖ የወፍ ቋንቋን ተማርኩኝ ማለት ሲገባው ተስተማረን እያለ ለራሱ ይናገራል ማለት ነው። ኸደርም አንድ ሆኖ ሳለ ፈራሁኝ ማለት ሲገባው ፈራን እያለ ይናገራል። ተግባባን? ስለዚህ አለ ይሄ ብዙ ቦታ አለ። አፎን ይምሩ ቀጥሉ። ጀዛከላ ገራሚ ፖይንት ነው። እሺ እኔም ሌሎች ክርስቲያኖች ስላሉ አንድ ጥያቄ ጨምሪና ከዛ ደግሞ ሌላ ጊዜ እናደርገዋለን። እሺ አብሽር ጣጣ የለውም። እሺ ሌላ ደግሞ ምንድነው ጥያቄ መሰለህ? በአንድ ሰው ኃጢአት ሲሰራ በኦርቶዶክስ እምነት ንስሐ ይገባል። ንስሐ ሲገባ ግን ንስሐውን ያጠፋውን ጥፋት ለእግዚአብሔር ከሚነገር ይልቅ ለንስሐ አባት ተብሎ ይነገራል። በእስልምና ዘንድስ አንድ ሰው ጥፋት አጥፍቶ ኃጢአቱን ለማንስ ነው የሚናገረው? በምን መልኩስ ነው ኃጢአቱ ይቅር እንዲባል የሚደረግለት? እሺ ገራሚ ፖይንት ነው። ባይዘዊ በክርስትና በኦርቶዶክሱ በጣም የሚያስቀኝ ነገር እንደውም አንድ ቪዲዮ ቲክቶክ ላይ አይቼ ነበርና አንድ ሰው አንድ መምህር ጠየቃቸው። ምን ብሎ ጠየቃቸው? ኃጢአት ብሰራና እግዚአብሔርን ይቅርታ ብጠይቀውና ንስሐ ብገባ ይቀበልኛል እንዴ አላቸው። ምን ብለው መለሱ? ለንስሐ አባት ካልተናገርክ አይቀበልህም። መንገድ እኮ አለ። መንገዱ ደግሞ መጀመሪያ ንስሐ አባት ከዛ እግዚአብሔር ነው። ዘሎ እግዚአብሔር ጋር አይላክም ማለትና ይገርማል። ስለዚህ እግዚአብሔር እንዲሰማ መጀመሪያ በንስሐ አባት በኩል መሆን አለበት። ያጠፋሁትን አሁን እኔ ማለት እኮ ያጠፋሁትን ጥፋት በሙላ ለንስሐ አባት ለሚባለው ሰው መንገር አለብኝ። ከዛ በኋላ የሚሰጠኝ ቅጣት አለ።
ለምሳሌ ስግደት ሊሆን ይችላል፣ ጾም ሊሆን ይችላል፣ ጥምቀትም ሊሆን ይችላል። ያንን ለሳቸው ነግሬ የሚሰጠኝን ቅጣት እቀጣለሁ። ከዛ በኋላ ከእግዚአብሔር ጋር ታረቁ ማለት ነው። ያ ነገር እንዴት ነው የሚሆነው በእናንተስ? ጭራሽ ነው የለም፣ ጭራሽ ነው። በእስልምና አንድ ሰው ንስሐ የሚገባው ወደ አምላኩ ነው። ሱረቱ ተሕሪም አላህ እንደዚህ ይላል፣ ያ አዩሃ አለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሃ። ጥሪቻችን ንስሐ ወደ አላህ ግቡ አለ። ሙስሊሞች ተውባ ስናደርግ ምንድን ነው የምናደርገው? አምላካችን ይቅርታን ጠይቀዋለን። ከዛም ደግሞ ወደዛ ነገር እንዳንመለስ ቃል እንገባለን። ኸላስ ይሄ ነው። በልቡ ኃጢአት እንደሆነ ያምናል፣ አምላኩን ይቅርታ ይጠይቃል። ከሱም አልፎ ደግሞ ወደዛ ነገር እንዳይመለስ ያስባል ወይም ደግሞ ይሳላል ማለት ነው። ይሄ ነው በእስልምና እንጂ ቄስ ጋር ሄዶ የሚባል ነገር የለም። እኛ እንደዛ አምላክ ቀጥታ ቁርአን ላይ ምንድነው ኢድኡኒ አስተጂብ ለኩም፣ ጥሩኝ እመልስላችኋለሁ። አምላካችን ሁሉን ሰሚ ነው። ስለዚህ ቀጥታ ወደ አምላካችን የምንጸልየው እንጂ መሀል ላይ ወደ ቄስ ወይም ደግሞ ወደ ንስሐ አባት የሚባል ነገር የለም። ስለዚህ አንድ ሰው ኃጢአት ከሰራ ወደ አምላኩ ቀጥታ ይጸልያል። አምላክም ደግሞ ተውባ ስለሚቀበል ኢነላህ የግፊሩ ዙኑበ ጀሚዓ፣ ሁሉም ኃጢአት አላህ ስለሚምር ይምረዋል ማለት ነው። አሁን እኔ ጥፋት አጠፋሁኝና አላህ ወይ እንደዚህ ሰርቻለሁ ይቅር በለኝ ብዬ ስጸልይ ነው። አንድ አንድ ነገር ልጨምር፣ ላቋርጣችኋለሁ። ሲጀመር እሱ ራሱ ምን አይነት ወንጀል እንደሚሰራ ማን ያውቃል? ሰውየው ከኔ ያልተሻለ እኮ ሊሆን ይችላል። ገብቶሻል? ከኔ ያልተሻለ ሰው ጋር ሄጄ እኔ ኃጢአቴን እናዘዛለሁ እንዴ? አላህ እኛ ኃጢአታችንን ደብቆልን እንደገና ሰው ስር ሄጄ ኃጢአቴን እናገራለሁ? ኃጢአቴን እኮ የደበቀልኝ እኮ ይቅር እንዲለኝ እኮ ነው። ይቅርታ የተደበቀው እኮ ኃጢአት ለይቅርታ እኮ ነው፣ ሌላ ነገር እኮ አይደለም። እና ያን የደበቀልኝን ኃጢአቴን ድጋሚ ላውጠው በጣም ከባድ ነው ወላሂ። ከኔ እኮ የማይሻል እኮ ሊሆን ይችላል፣ ተደብቆ ወንጀል ሊሰራ ይችላል። የሆነ ሰዓት ላይ ትናገር ነበር፣ ገብቷል። ትናገር ነበረ እንደዚህ ብለህ ምናምን ትናገር ነበርና ከዛ በኋላ ለካ ወይ ጨብሲ ሰዓትም ላይ ይሁን የሆነ ሰዓት ላይ የሚሆን ምናምን ነገር አንተ አላውቅህም እንዴ ምናምን መባባል ተጀመረ መሰለኝ፣ አላውቅም። ከዛ ምን ተባለ መሰለ፣ አሁን በቤተክርስቲያን ደረጃ ማለት ነው ልትናገር የምትችለው ነገር እዛ ጋር ሄደ ለካ ነው ለምን የምትናገረው ነገር የአስርቱ ትእዛዛት ላይ ያለ ቃል አለ አይደል? ለምሳሌ ሰርቃ ሊሆን ይችላል፣ ግን እንዴት እንደሰረክ ግን አትነግረውም። ድሮ እኮ ተናግረሃል እኮ እንዴት እንደሰረክ ምናምን እኮ ድሮ እኮ ተናግረሃል እኮ። አሁን ግን ማለት ነው የሆነ ተሻሻለሽ ምናምን ማለት ነው በስቅላ ማለት ነው በ6 በ23 አስሬው ምናምን ይባላል ዱርዬው ጋር እና አሁን የምትናገረው ገድዬ ምናምን ነው የምትለው። ከገደልክ ገድዬ ያለው ነው የምትለው። እንዴት እንደገደልኩ ግን አትናገርም። ሰርቀ ከሆነ ሰርቅ ያለው ነው የምትለው። አመንዝረ ከሆነ አመንዝረ ያለው ነው የምትለው። ሚስጥሩን እንዳትነግሩት ተባለ። አሁን ደግሞ ለዛኛው ሰውዬ ማለት ገብቷል። አንተ ከማን ጋር የምትነጋገረው ሚስጥር ከፈጣሪ ጋር የምትነጋገረው ሚስጥር ማለት ገባ። ኤኒዌይስ እኔም አውቃለሁ፣ ይሄንን አሳምሬ ነው የምነግርሽ። በእስልምና ለየትኛውም ሼክ አትነግሪውም፣ ለየትኛውም ኡስታዝ አትነግሪውም። ይሄንን እኔ እውነት ለመናገር 12 ዓመት ይሆን አውቀዋለሁ። ይሄን አትነግሪውም ጭራሽ። ጃኔ ጅማ ላይ ሆኜ አውቀዋለሁ። የምሬን ነው የምልሽ ከስንት ሙስሊም ማህበረሰብ ጋር ሆኜ ማለት እና ይሄ በፍጹም የማይደረግ ነገር ነው። ገብቶሻል? ከኦርቶዶክስ ተዋህዶ ሁላ ሲወጡ ሁላ እኔ ለአምላክ ቀጥታ ነግሬው መታረቅ አልችልም ወይ ምናምን ሲሉ ለዚህ መልስ በማጣታቸው ብቻ ስንት ሰዎች እንደወጡ እኔ ያውቀዋለሁ። ገብቶሻል? ስንት ያልተሰራ ስራ ነው ያለው። ከዛ ውጪ ግን አልፈሽ አንቺ ከዛ ውጪ እንለፍና ድሩስ እሺ በደጉ ጊዜ ነው እንበለው። አሁን የረሃብና የችግር የቸነፈር ጊዜ መጣና አሁን እኮ ሚስጥርሽን ለመናገር ሁላ አንቺ የሆነ ሳቢ ምናምን ቦጭቀሽ አትጠቂም እንዴ? ገሽም በመከራ እኮ ነው እኮ መከራ ቤትሽንም ለማስረጨት ተበልም በመከራ ነው መከራ በልትሽ ምናምን። ግን አንድ አምላክ ጋር የሚፈታ ነገር ማለት ነው። አንድ አምላክ ጋር የሚፈታ ነገር ገብቶሻል? ስለዚህ በዚህኛው ጉዳይ እንዳታስቢ፣ በራስሽ ለፈጣሪሽና ለፈጣሪሽ ብቻ ነግረሽ መጨረስ ትችላለሽ። መልፎ የምናገረው ራሱ ኃጢአት አላህ የለበቀልን ኃጢአት ወጣ
እንደዚህ ሰርቻለሁኝ እያለ መናገሩ ራሱ አይፈቀድም በእስልምና። ለሌላ ቀጥታ አይነገርም። ኃጢአት እንደዚህ ሰርቻለሁ የተባለ ለሰው ይፋ አይደረግም። አላህ ከደበቀልሽ ተዋ መድረግ ነው። خلاص ይሄ ነው ያለው በእስልምና። ኢምሩ በእናተኛ መከራ እኮ ነው ያየነው። የዛኛውን ልጅ ራሱ አንተ አልሰማውም? ሰማ እኔ አለ ካህኑ ጋር እየመጣ ኢምሩ እኔ ሰርቄያለሁ። ምንድን ነው የሰረከው? አይ እኔማ የሰረኩት ገመድ ነው ምናምን። ገመድ ደግሞ ምንድን ነው? በቃ ዝም ብለህ 40 ሰገድና ሂድ። በሚቀጥለው ይመጣል ኢምሩ ምንድን ነው የሰረከው? አይ እኔ ገመድ ነው የሰረኩት። አንተ ደግሞ አያርምህም እንዴ ገመድ ምናምን ትላለህ። በሶስተኛው ሲመጣ ገመድ ነው የሰረኩት ሲል እንዴ ገመድማ ሊሆን አይችልም። እንደዚህ 3 4ማ ገመድ አትሰርቅም፣ ሌላ ነገር ትሰርቅ ይሆናል እንጂ ምንድነው ገመድ? አይ አባኔ እኮ ጨንቆኝ ነው እንጂ ለእርሶ ለመንገር ገመዱ ጫፍ ላይ እኮ በሬ ያለው አላችሁ። ኧረ ተጫዋች የሆነ በቃ ጭንቀት ውስጥ ሆኖ ነው የምልህ። ይሄ አሁን በ90ዎቹ ምናምን የተቀለደ ቀልና እውነተኛ የሆነ ጨዋታ ነው ነገር ገባ። which means ይሄን ያህል ትጨነቃለህ ለፈጣሪ ብትነግረው ወይ ደግሞ በአለ ስርዓት ለፈጣሪ ብትወረው ምህረቱ አንተ ጋር ነው ይወርዳል አይደል እንዴ? እዚህ ጋር አሁን በሙስሊም ደረጃ ኢስቲግፋር ማውረድ ትችላለህ አይደል? ጭራሽ ኢስቲግፋር አውርደ ከምህረት ውጪ ርዝቅም እኮ አንተ ጋር አለ። ገብቷል? አንተ ጋር አስተፍሩላ ብለ አንተ ጋር ሁላ ከምህረቱላ ርዝቅ ምናምን አለ። ገብቷል? ይቺን በል ነው ሌላ ምንም የምትጠየቀው ጥያቄ የለም። ገብቷል? ሶ እዛ ጋር መከራን በልተ ነው የሆነ ዳገት ምናምን አለብህ። ገብቷል? አሩን ነው ብቻ አውሩ። አንድ ነገር አካሄድ ላስቀምጥና ምናልባት ያው ቤቱ የንጽጽር ቤት ስለሆነ ጥያቄና መልስ ሲኖር ጣልቃ አንገባም። እሺ ኪዳይ ያው ቤተሰብ ነህ፣ እንደ ቤተሰብ ነህ። ያው ቤተሰብ ደግሞ ህግ ያከብራል እና እኔ ግልጽ ነው የምናገረውና የማውሪያ ሰዓት ደግሞ እሰጣለሁ። ፈታ እንላለን። እሺ አሁን ጥያቄ ያስተናግዳቸው። እምሩ ቀጥል። እሺ ይቅርታ ሁላችሁ አፎን እና አንዴ በዚህ ዙሪያ ሜሶስ ነጥብ ልጨምር ፈቃደኛ ከሆነ መርሃባሽ። እስልምና ጋር በተገናኘ ኑዛዜ የሚባለው ነገር ከሶስት ነገሮች አንጻር እኔ እማየው ማለት ነው ከሶስት ነገሮች አንጻር ይከለከላል ወይም ደግሞ መከልከሉ ጥሩ ነው። የመጀመሪያው ሐሳብ ምንድነው? የኃጢአትን መስፋፋት ከመቀነስ አንጻር። ለምሳሌ አንድ ሰው ሄዶ ንስሐ የሚገባ ወይም የሚናዘዘው ኃጢአት ሰውየው ከሚሰማው ወይም ሰምቶ የማያውቀው በፍጹም ሰምቶት አግኝቶትም አጋጥሞትም የማያውቀው ኃጢአት ሊሆን ይችላል። ስለዚህ ያ ከባድ የተባለውን ኃጢአት በሚሰሙ ሰዓት ላይ ትንንሽ የሆኑ ኃጢአቶቹ እጅግ በጣም ቀለው ይታያሉ ማለት ነው። ስለዚህ አንድ ሰው ወደ እስልምና ኢቭን ሲገባም በሌላ ሃይማኖት ላይ ሆኖ እንዲሁም ደግሞ እስልምና ላይ ሆኖ የሰራቸውን ኃጢአቶች ለህዝብ ይፋ አያደርግም፣ ለሌላ ሰው አይናገርም፣ ለሌላ ሰው አያሳይም። ከመስፋፋት መገደብም አንጻር ጭምር ማለት ነው። ሰው በሱና በፈጣሪው መካከል ይቀራል ነው። ሁለተኛው በእስልምና ዋጋና ክፍያ የለም። የኃጢአት ምህረት ነው ያለው። አላህ Subhanahu Wa Ta'ala እኛን ይምረናል እንጂ ዋጋና ክፍያ አያስከፍለንም። ይቅርታን እየለመን ነው ማለት ነው። እንደ ክርስትናው አስተምህሮ ስንሄድ ሁሉም ነገር ይቅርታ የሚባል ነገር የለም። ባይዘው ክፍያ ነው ያለው። ለዛ ነው የኃጢአት ክፍያው ምንድነው? ሞት ነው የሚለው ነገር የተቀመጠው። ኢየሱስ ክርስቶስ የመጣው ይቅርታና ምህረት ላይ ያደርግ ሳይሆን ክፍያ ሊከፍል ነው። ለተሰራው ኃጢአት ለመክፈል ነው። እስልምና ላይ ስንመጣ ግን አላህ Subhanahu Wa Ta'ala ምህረትን ለለመኑት በጠቅላላ ማለት ነው ምህረትን ይሰጣል እንጂ ኦኬ ምህረትን እሰጣለሁ ነገር ግን ይህንን ደግሞ መክፈል አለብህ የሚል አይነት አስተምህሮ የለውም ነው። ላይክ ብሉይ ኪዳን ላይም ብናየው ለምሳሌ ዳዊትን ብናነሳ ዳዊት ቤርሳቤህ ላይ ላደረገው ነገርና እንዲሁም በተጨማሪ ደግሞ ባሏን ኦሪዮን ባስገደለበት ምክንያት ላይ እግዚአብሔር ምንድነው ናታን ምንድነው ያለው? እግዚአብሔርም ኃጢአትህን ይቅር ብሎሃልና አትሞትም አለው። ኦኬ ግን ዝም ብሎ ይቅርታ አልተባለም።
ከዛ በቤቱ ውስጥ መከራ እንደሚገባ ነገረው። ክፍያውን ደግሞ ይከፍላል። ምንም እንኳ የሚከፍለው እሱ ባይሆን ሌላ አካልም ቢሆን ከፋዩ ብቻ ክፍያዎችን ያስከፍላል ነው እንደ እስልምና አስተምህሮትና አላህ ሱብሓነሁ ወተዓላ ግን ክፍያን ሳይሆን ምህረትን ነው የሚሰጠን። በሶስተኛ ደረጃ የፈጣሪ ቅርበት ነው። በእኛና በአምላካችን መካከል ምንም አይነት መካከለኛ አስታራቂ ነገርን ሰምቶ የሚያቀብል ወይም ቃል አቀባይ የሚባል ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም የሚሆኑ ምንም አይነት አካል ቢሆን ማለት ነው። እኛ ኃጢአታችን ለመናዘዝ መካከለኛ አያስፈልገንም። እኔ ከደም ጋኖቻችሁ በላይ ለእናንተ ቅርብ ነኝ ስላለ ቅርብ ስለሆነ እሱ ጋር ብቻ ታሪካችንን እንጨርሳለን። እዚህ ምድር ላይ የደበቅነውን ደግሞ ኢምራን ቅድም እንዳለው በአኺራ ላይ ይደበቅልናል ማለት ነው። እና እነዚህን 3 ነጥቦች ለማንሳት ነው። ጀዛኩሙላሁ ኸይረን። ቀጥሉ። ወየክ ጀዛከላ በደንብ አብራርተኸዋል። ኢንሻአላህ ወደ ቀጣይ እንደፍ። ሱኩና ሰላም ብያለሁ። ሰላም ብያለሁ። ሁላችሁ እንዴት ናችሁ? አለን። ኢምራን እንትን አሁን ልጠይቅና ማለት ከመለስክልኝ ወደ እውነተኛው መንገድ እመጣለሁ። ግን አንድ 10 ደቂቃ ስጠኝና ልጠይቅህ አድርጌ ያ ኦኬ 10 ደቂቃ ስጠኝ በኋላ ማለት ነው። አይ ልጠይቅ ነው እንጂ ከዛ ሀሳብን ትሰጠኛለህ አንተ። ኦኬ እሺ ቀጥል። ጠቅለል አድርጌ ልጠይቅ ስለፈለግኩ ነው። እሺ ግን ግልጽ ለማድረግ 10 ደቂቃ ከምትወስድ ማለት ነው አጠር እያለክ ጠይቀኝና ከዛ ልመልስልህ። ቀጥል። አይ ጠቅለል አድርጌ ማለት በተነሳው ሀሳብ ትንሽ እንደዚህ ብዬ የራሴን ሀሳብ ትቼ ለመጠየቅ ነው። ከዛ አንተ ሀሳብን ትሰጠኛለህ። ከዛ ሳይሆን ሱኩናዬ ጥያቄ አንድ ጠይቅ አንድ ይመልስልህ። ለምን መሰለህ ይረሳል። 10 ደቂቃ ይከብዳል። እንደዛ ኢምሮ እንደዛ ይሻላል። አይ ትንሽ በደቂቃ እናውራ ብዬ እኮ ነው። ትንሽ እንዲገባኝ እንደዛ ይሻላል። እንደዛ አይደለም። እሱ በደንብ ያስረዳል። አንተ ጥያቄን ጠይቅ፣ እሱ በደንብ ያስረዳል። ምክንያቱም የሚያስረዳ ሰው ነው በደንብ ሰዓት የሚፈጀው። ስለዚህ አንተ ጥያቄህን 1 ደቂቃ ጠይቅ፣ 1 ደቂቃ እናደርግልሃለን። ከዛ 10 ደቂቃ ኢምራን ይመልስልሃል እኮ። እንደዛ ከሆነማ ጥያቄ ብዙ አይበቃኝም። እንደዛ ከሆነ በአንድ ላይ በጠየቀው ግን አንተ አንድ ላይ ትመልስልኛለህ ብዬ ነው። ተራ በተራ ትጠይቃለህ። ኢምራን 10 ደቂቃ ከመለሰ በኋላ ድጋሚ 1 ደቂቃ ይሰጣል፣ ትጠይቃለህ። አሁንም እንደዛ እያለ ይቀጥላል። ኦኬ እሺ ከመጀመሪያው ስለምጀምር ብዬ ነው። እሺ ኦኬ ደቂቃ ከቻልክ ደቂቃ አድርግለት። ኦኬ እዚህ ላይ ከገባው ቆየሁኝ። አይ ቲንክ እኔ 19 ዓመቴ ነው፣ ግን ደደብ አይደለሁም። ማለት ብዙ ነገር ማስተዋል የምችል ሰው ነኝ። ማለት ከመጀመሪያው ነው የገባሁት። ኪዳም ሲናገር እንደነበረው ጠይቁና ከተመለሰ ሻሃዳ ይዛለሁ ሲል ነበር እዚህ ላይ። እሺ እኔ ልጠይቅ። ከመጀመሪያው ጀምሮ ስለ ፓራክሊቶስ ተነስቶ ነበር። ፓራክሊቶስ ማለት መሐመድ ለሚለው ነው ብላችሁ ነበር፣ ግን አይደለም። ፓራክሊቶስ ማለት ሰው የማያየውም እስከ መጨረሻ ዓለም የሚኖር ነው የሚለው መንፈስ ቅዱስ እንደሆነ እዛ ላይ ያሳያል። ሁለተኛው ደግሞ ስለ እንትን ተነስቶ ነበር፣ ስለ ትንቢተ ዳንኤል። ትንቢተ ዳንኤል ላይ ያለው ስለ ኦቶማን ቱርኪ ነው ብላችሁ ነበር። ኦቶማን ቱርኪ ላይ አይደለም እዛ ላይ እያወራ ያለው፣ ስለ ክርስትና ስለ ክርስቶስ ነው እዛ ላይ እያወራ ያለው። በመቀጠል ስለ ጠቅላላ ኦሪት ህጎችን፣ ኦሪት ማለት የሰው ህግ እንጂ የክርስትና ህግ አይደለም። ክርስትና ህግ ጠላቶቻችሁን ውደዱ የሚል የማቴዎስ ህግ ነው እኛ የምንከተለው። አልቋል ሰዓት። ኢምሩ የኔ መሰለኝ ጥያቄው ግን ሁለት ፖይንቶች ላስቀምጥና ትቀጥላለህ። ያው በጣም ደስ የሚል ፖይንቶች ያነሳኸው። ያው ግን ጥያቄ ልጠይቅ ስትለኝ እስልምና ላይ መስሎኝ ነበር። ለምን የኛ ድህነት ያለው ትክክለኛው መንገድ እስልምና ላይ እኮ ነው አስቤ ነበር። እዛ ላይ ጀስት እነዚህ ሀሳብ ለመስጠት ብዬ ነው እንጂ እስልምና ነው መጠየቅ የፈለኩት ነው። ክርስትና ላይ ገባ ችግር የለውም። እሺ ይሄን መልስልህና ከዛ ወደ እስልምና እንመጣለን። ስለዚህ ወገኔ ላይ ያግዝ ስትጠይቅ መጠየቅ ያለብህ እኛ ሙስሊሞች ስለ እስልምና ነው። ኦኬ ለምን ድህነት ያለው ትክክለኛው መንገድ ያለው እስልምና ስለሆነ አንተ እስልምና አልጠየቅም፣ በኋላ ጠይቃለህ ኢንሻአላህ። ያው ትንቢቶችን ያነሳው ያው ሁለቱም መንፈስ ቅዱስም የሚለው ፓራግራፍ የሚያሳየው መንፈስ ቅዱስን አይደለም። ለምን መንፈስ ቅዱስ ድሮም ጥንት ጀምሮ ነበር። ኢንሻአላህ ይብሮ በደንብ ይሄድበታል። ስለዚህ ይሄን ካየን በኋላ ግን ፕሊስ እኛ የምንፈልገው ስለተበረዘው መጽሐፍ እንድታወራ ሳይሆን ትክክለኛው መንገድ ስለ እስልምና ስለ ቁርአን እንድትማርና እውነቱን እንድታቅ ነው። ግን እሱን አልፈልግም ካልክ ደግሞ ችግር የለውም። ከመጽሐፍም ከተበረዘው መጽሐፍህም ትንቢቶችን አሳያለሁ ማለት ነው። ወንድሜ ይብሮ ቀጥል።
እሺ ጀዛከላ ኸይር። ያው ስለ ፓራክሊቶስ ምንም የምታውቀው ነገር የለም። በእርግጠኝነት አንድ የምታውቀው ነገር የለም። እርግጠኛ ነኝ አንድም ማለት ነው። ግን እኔ አስረዳለሁ ምን እንደሆነ ፓራክሊቶስ ምን ማለት እንደሆነ አስረዳለሁ። ገና ከጥቅሱ ስንጀምር ስለ ፓራክሊቶስ ምንድን ነው የሚያወራው መጽሐፉ? ዮሐንስ ወንጌል ምዕራፍ 14 ቁጥር ከ15 ጀምሮ ብትወዱኝ ትእዛዜን ጠብቁ ይላል ኢየሱስ። እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ይህ አጽናኝ የተባለው ፓራክሊቶስ ነው። ልብ አድርጉ። ይህንን አጽናኝ አስመልክቶ እዛው የዮሐንስ ወንጌል ምዕራፍ 16 ላይ እኔ ግን እውነት እላችኋለሁ አለ፣ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣም አለ። አጽናኙ ወደ እናንተ እኔ ብሄድ ግን እሱን እልክላችኋለሁ አለ። እሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ከዛ ቀጠለና ቁጥር 12 ላይ የምነግራችሁ ገና ብዙ ነገር አለኝ አለ። ነገር ግን አሁን ልትሸከሙት አትችሉም፣ ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። አሁን መንፈስ የሚባለው ነገር በመጀመሪያ ደረጃ መንፈስ ቅዱስ ነው እንዳትለኝ፣ ምክንያቱም መንፈስ ቅዱስ አይደለም እዚህ ላይ። መንፈስ ቅዱስ መጀመሪያም የነበረ ነው። ተግባባን? መጀመሪያ የነበረ ነው። የቱ ጋር ነው የነበረው ካልከኝ ዮሐንስ ወንጌል ላይ መጀመሪያ መንፈስ ቅዱስ ሰዎች ላይ ወርዶ አይተነዋል። ወርዷል መጀመሪያ ማለት ነው። ተግባባን? እንደውም ኢየሱስም ልኳቸዋል። ህዝቦቹን ልኮ ሐዋርያትን መንፈስ ቅዱስ ወርዶባቸው ሄደዋል፣ ሰብከዋል፣ ድዌዎችን አድነዋል፣ ብዙ ስራን ሰርተዋል። ተግባባን? ታዲያ ፓራክሊቶስ ማለት ማን ነው ነው? ተግባባን? ማን ነው ብለን ስንል እሱን እንያውን ባይሆን እሱን እንይ። ፓራክሊቶስ ማለት ምንድን ነው ትርጉሙ? ፓራክሊቶስ ማለት እናንተ የምትሉት አይደለም ብሏል። ልብ አድርጉ። ያው ፓራክሊቶስ ማለት ይሄ ነው። ስትሮንግ ነምበሩ ነይ። ፓራክሊቶስ ከሁለት ቃላቶች የተዋቀረ ነው። አንደኛ ፓራ ሲሆን ሁለተኛው ደግሞ ክሌዮ። ኢብራሂም አይደለም ይሄን የጻፈው ብራዘር፣ ይሄን የጻፈው ኢብራሂም አይደለም። ስለዚህ ከሁለት ቃላቶች ነው። ስለዚህ አንደኛው ፓራ የሚለው ያው ቴይለርስ ግሪክ ሌክሲኮን ስትመለከቱት ስትሮንግ ነምበር 3844 ላይ ፓራ የሚለው ሞርዛን ማለት ምን ለማለት ነው? ፕሪፊክስ ሆኖ የሚመጣ ቃል ነው። ፕሪፊክስ ሆኖ ማለት ለስም ፕሪፊክስ ሆኖ የሚመጣ ተግባባን። ሶ ሞርዛን ማለት አጋናኝ የሆነ ቃል ነው። ሃይሊ ሞርዛን፣ እነዚህን የመሳሰሉት። ታዲያ የቀረው ደግሞ አንድ አለ፣ ክሊዮስ የሚል ቃል ቀረ። እሱ ደግሞ ስትሮንግ ነምበሩ አሁንም ቴይለርስ ግሪክ ሌክሲኮን ነው 2811 ላይ ምን ይላል? ክሊዮስ የሚለው ግሎሪ ወይ ደግሞ the praised one ወይ ደግሞ ግሎሪ ተግባባ። the glorified one ወይ ደግሞ the glory the praised one በመባል ሊመጣ ይችላል። ይኸው ራሱ ነው። እኔ አይደለም ኢብራሂም ሳይሆን ይኸው የግሪክ ሌክሲኮን ነው ያስቀመጠው። ስለዚህ ፓራክሊቶስ ማለት አንድ ላይ ሲመጣ ምን ይመጣል? ሃይሊ ፕሬዝድ ወይ ደግሞ ሃይሊ ግሎሪፋይድ። ይህ ሃይሊ ፕሬዝድ ወይ ደግሞ ሃይሊ ግሎሪፋይድ የሆነው ደግሞ አህመድ ማለት ነው ብራዘር፣ አህመድ። ስለዚህ ምንድነው? ኦኬ አህመድ። ስለዚህ አህመድ የሚለው ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥ ከእኔም በኋላ የሚመጣውን መልእክተኛ ስሙ አህመድ በሆነ የማበስር ስሆን አለ። አህመድ አየው፣ ቁጭ ብሎ ታገኘዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም 2354 ቢ ላይ አያም ሙሐመድ አያም አህመድ አሉ። አያም ሙሐመድ አያም አህመድ፣ እኔ ሙሐመድ ነኝ እኔ አህመድ ነኝ በማለት ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። የዳንኤልን ጉዳይ አስመልክቶ ከሆነ ዳንኤልን ጉዳይ ባኬን ፎርዝ ላይ ነው፣ በኋላ እንገናኛለን። አሁን እዚህ ላይ ልቀጥል። እሱ ማለት ፓራክሊቶስ ላይ የሚለው ቆይ ብራዘር ጥያቄ ብቻ ነው መጣይ። ኦኬ እንቀጥል። ፓራክሊቶስ ላይ እሺ፣ እሱ ግልጽ ያልሆነ ነው። ፓራክሊቶስ ላይ እሺ፣ ጥሩ ቀጥልሽ። ፓራክሊቶስ ላይ ብዙ ማኑስክሪፕቶችን ማየት እንችላለን። ፓራክሊቶስ ማለት ሄልፐር ወይ አጽናኝ ወይ ጠበቃ ማለት ነው። እሱ ብዙ ቅጆች ላይ ማየት እንችላለን። ኦኬ እዚህ የፓራክሊቶስን ባህሪያቶችን ወደ ነቢይ መሐመድን እንውሰዳቸው። ፓራክሊቶስ ለዘላለም ከእናንተ ጋር እንዲኖር ተልኳል ይላል እዛ ላይ ዮሐንስ 14:16 ላይ መሐመድ ሞቷል፣ ለዘላለም አይኖርም። አንድ እሱ ከዛ ቆይ ያዝ። ሁለተኛው መስፈርት አንዴ ያዝና ከዛ እንቀጥላለን። ጥሩ ጥያቄ ነው የጠየቀው ጎበዝ፣ ወላሂ በጣም ጥሩ ጥያቄ ነው ያነሳው። መልሱ ደግሞ በጣም ሰርፕራይዝድ የሚያደርግህ በጣም አንተን የሚያስገርም መልስ ነው መሰጠህ። እሺ አንድ ጊዜ ያዝልኝ፣ ጥቅስ ላውጣ።
ኢየሱስ በሕይወት እያለ ሙሴና ነቢያት ነበሩ? ሱኩና ወያ ኢየሱስ በሕይወት እያሉ ሙሴና ነቢያት ነበሩ? አስቀድመው ነበረ እኮ ከነሱ በፊት። የጠየቅኩህን መልስ። ቁልፍ የሆነ ጥቅስ ነው የምሰጥህ። ኢየሱስ በሕይወት እያለ ሙሴና ነቢያት ነበሩ ወይስ አልነበሩ? አልነበሩም፣ አልፈው ነበር። በቃ በጣም ጥሩ። ሉቃስ ወንጌል ምዕራፍ 16 ላይ አንድ የሚናገረው ነገር አለ። አይተህ ከሆነ ማለት ነው። ምን አለ መሰለህ? ስለ ሲኦል ይናገራል። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አለ። አብርሃምን ነው እንጂ ልባል እንደተቀበልክ አስብ። አልዓዛርም እንዲሁ ክፉ ማን ነው? አሁን ግን እርሱ በዚህ ይጽናና፣ አንተም ትሰቃያለህ አለው። ከነዚህም ሁሉ ጋር ወደ አንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ ሲኦል ማለት ወደ ምድር እንዳይመጡ ወደዛኛውም እንዳይሄዱ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እሱም እንኪያስ አባት ሆይ ወደ አባቴ ቤት እስክትወስደው እለምንሃለሁ፣ 5 ወንድሞችም አሉኝና እነሱም ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመሰክርላቸዋል አለ። ከዛስ አብርሃም ግን ምን አላቸው? ሙሴና ነቢያት አሏቸው አለ። ሙሴና ነቢያቱ የሉም በዚህ ሰዓት። ለምንድን ነው እንደዚህ ያለው? ምን ማለት ነው? ሙሴና ነቢያት አላቸው ሲለው ጥቅሱን ንገረኝ። በልክፈት መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 16 ቁጥር 29 ላይ። ከዛ ሰርፕራይዙን ኮሜንተሪ ላይ አሳያለሁ። ቁጥር 16 ምዕራፍ 16 ቁጥር 29። እያንዳንዱ ኦብጀክሽን መልሳለሁ። አውቃቸዋለሁ፣ የምታነሳቸውን ሁሉ አውቃቸዋለሁ። አታስብ። እሺ ቁጥር 19 ነው ያልከኝ? ቁጥር 29። አብርሃም ግን ሙሴ ነቢያት አሏቸው እነርሱም ይሰሙ አለው። እሺ እዚህ ላይ ምንድነው ፖይንቱ? አብርሃምና ነቢያት ነበሩ በዚህ ሰዓት ይህንን ሲናገር? አልነበሩም፣ ግን መጽሐፍ አልነበሩም። እና ለምን አላቸው እንደዛ? ምን ማለቱ ነው? ምን እያለ ነው? ኮንቴክስቱን ከነበብኩ አንተ አስረዳኝ። ኮንቴክስቱን አሁን በጣም ጥሩ አሪፍ። አሁን ላሳየህ። ይኸው ቤንሰንስ ኖት ኦን ዘ ባይብል ኮሜንታሪ ነው። they have Moses the writing of Moses የሙሴ መጽሐፍ the first 5 books of the Bible አየው፣ የአምስቱ መጀመሪያ መጽሐፎች ኦሪት፣ ዘፍጥረት፣ ዘጸአት፣ ዘሌዋውያን እነዚህ ናቸው። the prophets አለ the remainder of the Old Testament what the prophets had written ፕሮፌቶች የጻፉት ማለት ነው። ተግባባ። ስለዚህ ወደ ኋላ ስትመለስ ደግሞ ለዘላለም ከነሱ ጋር ይኖራል ማለት ቁርአንን ነው የሚያመለክተው። ቀጥል። ሌላ ሁለተኛ ጥያቄ። ኦኬ እዚህ ላይ ለዘላለም ከእናንተ ጋር ስለ ፐርሰን እያወራ ከሆነ ስለ መጽሐፍ ነው ያልከኝ አንተ አይደል? እና ፐርሰን ሙሴና ነቢያቱ ፐርሰን አይደሉም? አይ እናንተ እኮ ስለ መጽሐፍ ነው። እሺ ኦኬ ሌላ ልቀጥልሽ። ያ ነው በቃ። እሺ ሁለተኛ ጥያቄ። ፐራክሊቶስ ዓለም የማያየውና የማያውቀው ነው ይላል እዛ ላይ ቁጥር 17። ዓለም የማያየውና የማያውቀው ነው ይላል። መሐመድ ግን ኦኬ እዛ ላይ መሐመድ ግን ሰው አይቶታል። የታየ ሰው ነው፣ የሚታወቅ ሰው ነው። ትክክል ነህ። ማየት ማለት በዮሐንስ ወንጌል ምዕራፍ 14 መሰረት ማየት ማለት ሊትራል ማየት ነው። ነው ያለው ሰው አያየውም ነው ያለው። በቃ እንደዛ ከሆነ ቁጥር 9 ና ቁጥር ስንት እናነባዋለን መሰለ? አንድ ጊዜ ቁጥር ስንት እዛው ዮሐንስ ወንጌል ምዕራፍ 14 ቁጥር ስንት እናነባዋለን መሰለ? አንድ ጊዜ ቁጥር ስንት እናነባለን መሰለ? በቃል ያውቀዋለሁ ግን ቁጥር አውጥቼ ነው ማነብልህ። ወራይት አንድ ጊዜ እሺ ቁጥር 8 እስቲ አንብበው። ምን ይላል? ዮሐንስ ወንጌል ምዕራፍ 14 ቁጥር 8 እዛው ላይ ነው ያለው መልሱ። ምን ይላል እስቲ?
መጽሐፍን ልክፈው ተቆይ። እሺ እኔ ላንብብልህ። ታውቀዋለህ? ክፈተውሽ። እሺ ምን አለ መሰለ ፊልጶስ ጌታዬ ሆይ አለው። ይሄ ቁጥር 17 ላይ ነው ያለው። እሺ ዓለም የማያየው የሚለው ወደ ላይ ከፍ ብለህ ቁጥር 8 ላይ ስትሄድ ፊልጶስ ጌታዬ ሆይ አብን አሳየንና ይበቃናል አለው። አብን አሳየን አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ካንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል አለ። ኢየሱስ እኔን ያየ አብን አይቷል ሲል አብ ታይቷል ማለቱ ነው? አዎ ማለቱ ነው። ለምን ካልከኝ ያው ኢየሱስ አብን ያዩት አብን ያዩት ክርስቶስ ነው ያዩት። ግን ክርስቶስ እሱ አንድ አምላክ እንደሆነ አብን ያዩት ወይ ነው ጥያቄ። አብን አይተውታል ወይስ አላዩትም? ክርስቶስ ነው ያዩት። እኔና አብ አንድ ነን እኮ አልጠየቁም። እኔ አብን አይተዋል ወይስ አላዩም? አላዩም እኮ አብን ወልድ ነው ያዩት። በቃ ለዛ ነው ተመልከት። እዚህ ጋር in this case አለ it cannot mean that he that had seen Jesus with the body ያለ ተግባባን። በስነ ስርዓት ኢየሱስን በስነ ስርዓት አብን አየ በትክክል የሚል ቁም ነገርን አያስይዝም። ተግባባን። ምንድነው እንዳውም እዛ ጋር እኮ ቁጥር አንድ ጊዜ ባይብሉን ልክፈተው። ቁጥር ስንት ላይ መሰለ? ወደኋላ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ስንት ነው? አይ ቲንክ እስቲ ሊዮ። እሺ ምን አለ እዚህ ጋር ያውልህ፣ እዚህ አካባቢ ኢየሱስም አለው ምን አለው? ይኸው እዚህ ጋር እኔን ብታውቁኝ አባቴን ባወቃችሁ ነበር አለ። ከአሁንም ጀምሮ ታውቁታላችሁ አይታችሁትም አላለ። ማንን ያዩት? ኦኬ ቀጥል። አይነበብኩ ነው። ኦኬ ቀጥል። ጥያቄ ነው። አባቱን አይተውታል? ክርስቶስን አዩት። እዚህ ጋር አይታችሁታል ለምን አለ? እሱ ስላዩት ነው አንድ ስለሆነ እኮ። አባትን ግን አይተውታል ማለት ነው? ያ እሱ በባህር የማይታይ ስለሆነ በቃ እሱ አንድያ ልጁ ተረከው ይላል። እሱን ስላዩ እሱ አንድ ኦኬ። ግን አላዩትም አይደለ? እይታ የሚለው ሊትራል እይታ አይደለም። እዚህ ጋር እኮ ሊትራሊ ነው እያልኩ ያለሁት እኮ እሱ አንድ እግዚአብሔር እሱ ስለሆነ እኮ ነው። ሊትራል እይታ አባትን ሊትራል እይታ አይተውታል? ያ በእርሱ ስላለ እሱን አይተውታል እኮ ነው የምልህ። እዚህ ላይ ሊትራል እይታ አባትን አይተውታል ወይስ አላዩትም? እኮ እሱን ስላዩ እሱን አይተውታል ነው የምልህ። እዚህ ላይ ሊትራል እይታ አብን አይተዋል ወይስ አላዩም? አይታይም፣ አላዩትም፣ አያዩትም። እናመሰግናለን። ስለዚህ ዓለም የማያየው ሲል ስለ ምንድነው የሚያወራው? ስለ ማየት ትክክለኛ ማየት አይደለም የሚያወራው። ተግባባን? ስለ ማወቅ ነው። ግልጽ ነው። ስለ ማወቅ ነው የሚያወራው። ግልጽ ነው። ስለዚህ እሱ ዓለም የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው አለ። ተግባባን? ነገር ግን ከእናንተ ዘንድ ስለሚኖር በውስጣቸውም ስለሚሆን እናንተ ታውቃላችሁ። ዮሐንስ ወንጌል ምዕራፍ 14 እዛው ላይ ነው ያሳየው፣ እዛው ላይ ማለት ነው። ስለዚህ አሁን ቀጥል። ሌላ ጥያቄ፣ ሌላ ኦብጀክሽን ካለ ቀጥል። ያ እዚህ ላይ ስለ እግዚአብሔር ነበር ያወራን የነበረው። አንድ ፕሮፊት ነው የሚመጣው የተባለው። ፕሮፊት ደግሞ ሴም አይደለም ራሱ አግሪመንቱ። እዚህ ላይ ግን ወደ ሶስተኛ መስፈርት ልምጣለ። እዛ ላይ መንፈስ እንደሆነ ተጽፏል። ቁጥር 26 ላይ መንፈስ እንደሆነ ተጽፏል። ስለዚህ መንፈስ ነቢያት መናፍስት አልተባሉ? ነቢያት መናፍስት ተብሏል አልተባሉ? መናፍስት እኮ መንፈስ ቅዱስ መሆኑ እዛ ላይ ያሳያል። ቁጥር 26 ላይ አይ ቅዱስ የሚለው ላይ እንመጣለን። ነቢያት መናፍስት ተብሏል አልተባሉ? መንፈስ ላይ ነው ያወራነው መጀመሪያ እኮ። መንፈስ ቅዱስ እኮ ነው የሚለው እዛ ላይ ቁጥር 26 ላይ። ብራዘር ቅዱስ የሚለው ጭማሪ ነው። የለም ሰርፕራይዝ። እሱም ችግር የለውም እንሄድበታለን። የለም ወላሂ የለም፣ ጭማሪ ነው። አሳያለሁ። እሱ ነው የምታመጣውን ነገር እኮ እንዳለ እኮ አውቀዋለሁ እኮ ነው የምልህ። አሳያለሁ ሁሉም ነገር። እሺ አሁን መጀመሪያ መንፈስ ላይ እንጨርስ። መጀመሪያ መንፈስ ላይ እንጨርስ። መንፈስ የሚለው ነገር ለነቢያት ተጠቅሟል ወይስ አልተጠቀመም? አንደኛ ዮሐንስ መልእክት ላይ እዚህ ላይ እኮ እያንዳንዱ ፖይንት ካየው እሱ አይታይም፣ መንፈስ ነው። ተጠቅሟል ወይስ አልተጠቀመም? መጀመሪያ መልስ።
መንፈስ የሚለው ለነቢያት ተብሏል ወይስ አልዋለም? ይሄኛው እኮ መንፈስ ቅዱስ ስለሚል መንፈስ ቅዱስ የሚለውን አልጠቀሰም። እዚህ ላይ መንፈስ ቅዱስ ላይ እንመጣለን። መንፈስ ላይ ነን። ቆይ ቅዱስ ላይ እንመጣለን። መንፈስ የሚለው ነገር ለነቢያት ብሏል ወይስ አልዋለም? መንፈስ ቅዱስ ላይ መጀመሪያ እንሄድና እዚህ ላይ መንፈስ ቅዱስ ነው የሚለው ነው እኮ ነው የሚለው። ልምታ በቃ ይመታ ማለት ነው ጉዳዩ። እሺ ችግር የለውም በቃ ኦልራይት። አንድ ጊዜ ላውጣለህ። እሺ በነገር ላይ ሙሴ ራሱ መንፈስ ቅዱስ ተብሎ ተጠርቷል። እሺ አንድ እሱም ማወቅ አለብህ። ግን ጭማሪ መሆኑን ላሳየህ አንድ ጊዜ፣ እሷን ነው ማሳየህ አንድ ጊዜ። ኦልራይት የት አለ ቦታ እሺ ኧረ ቦታው የት አለ? አንድ ጊዜ በስነ ስርዓት አለማስቀመጥ ችግር ወይ ነው። ወይት ከላይ ልጀምር አንዴ። እሺ ኦልራይት እሺ reading original ኢመፕሌይ አውለ ብራዘር ይታያል። ኒው ኪንግ ጄምስ ቨርዥን ይታያል። የት ነው በደንብ እሺ። but this he spoke concerning the Spirit whom those believing in him would receive, for the Holy Spirit was not yet given አለ because Jesus was not yet glorified። አሁን ይህንን ስታነብ ሪድ ፉል ቻፕተር የሚለውን ስታይ ፉትኖቱ ላይ ምን ብሎ ያስቀምጣል? ዮሐንስ 7:39 ላይ ምን ብሎ ያስቀምጣል? ምን ይላል? መጽሐፍ ሲጀምር ምን ላይ ነው እሱ? እኮ ምን ላይ ነው ትለኛለህ? እንዴ ኒው ኪንግ ጄምስ ቨርዥን ኦኬ። እንትን ኮሜንታሪ ነው እዛ ላይ ፉትኖቱ ላይ ማለት ነው። ምን ይላል? መጀመሪያ አንዴ አንብብልኝ እባክህ። ኖኦሚትስ ሆሊ ይላል። በቃ እናመሰግናለን። እሺ አሁን መንፈስ እንደሚሉ ደግሞ ነቢያት መንፈስ ተብሎ ተጠርቷል። ኦኬ መች ነው የተጨመረው አንተ የምትለው? ኦኬ መች ነው የተጨመረው? በቃ ተጨምሯል። ጭማሪ ነው የለም። ኦሚሽን ነው እኮ እያልኩ እኮ ነው ብራዘር፣ ኦሚሽን ነው። አሁን እንቀጥል። በዛ ላይ ደግሞ እኔ ደግሞ መረጃ ሰጣለሁ እንዳልተጨመረ። አንድ ጊዜ ቆይ፣ እሱን አንተና ምን ነግረኝ እንደተጨመረ መቼ እንደሆነ አንተ ትነግረኛለህ። እሱን አንድ ጊዜ እዚህ ላይ መንፈስ ቅዱስ ተብሎ መጠራት አዲስ ነገር አይደለም። በነገር ላይ ቅዱስ መንፈስ ተብሎ ቢጠራ እንኳን ሙሴ መንፈስ ቅዱስ ተብሎ ተጠርቷል። እሺ አንድ ሁለተኛ ነቢያት አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ አለ። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኛ ነቢያት ወደ ዓለም መጥተዋልና አለ። አየው መንፈስን ሁሉ አትመኑ። ስለዚህ ሐሰተኛ ነቢያት አለ። እዚህ መንፈስ የተባሉት ምን ሆነው መጥተዋል? ነቢያት መናፍስት በመባል ተጠርተው እናያለን። አሁን ሌላ ኦብጀክሽን ካለ አምጣ። እንዳለ ዲበንክ ሆኗል ሙግት። ሌላ ሐሳብ ካለ ነቢያት ኦኬ። እዛ ላይ መጀመሪያ እዛ ላይ ቀጥልልኝ። አንተ ባመጣው አሁን ላይ ነቢያቶች እንትን ብለው ተጠርተዋል አልከኝ፣ መንፈስ ብለው ተጠርተዋል። ያንን ያመጣው ግን መንፈስ ብለው አያመጣም። መናፍስትን እኮ መናፍስት ለብዜት ነው ነጠላ ነው የሚመጣው እኮ። መናፍስትን ለጋንንቶችም ሊሆን ይችላል። መናፍስትም ኦኬ። ለነቢያት አይደለም እዚህ ላይ ነቢያት መንፈስ አይደሉም። ብዙ ሐሰተኛ ነቢያት ሲል መንፈስ ነው የሚጠቀመው፣ መናፍስት ነው መጠቀም ያለበት እኮ። ነቢያት መንፈስ አይደሉም እያልክ እኮ ነው። ይኸውና እኮ እያለ እኮ ነው መጽሐፉ። ብራዘር ምን ሆነ? ተጨምሯል ያልከው ደግሞ አይደለም። መንፈስ ቅዱስ ላይም ተጨምሯል ያልከው ደግሞ መቼ ነው የተጨመረው የሚለውን ነገር ጥቀስ። አንተ ነው የምታመጣው። እኔ እንደተጨመረ አሳየው። ያው ከአንተው መጽሐፍ ላይ ከመጽሐፍ ላይ ነው። እሱ እኮ መረጃ እኮ ሊሆን አይችልም። እሱ ኧረ እባክህ መረጃው በጨበጣ ነው። እንደዚህ ሰላም ተባብለን ነው መረጃ የሚሆነው።
አሁን ሌላ ሙግት ካለ አምጣ። ኦኬ ከድሮ ጀምሮ ከእስልምና ከመነሳቱ በፊት ጀምሮ መንፈስ ቅዱስ ነው የሚለው እሱን እያልኩ ነው። ሌላ ነው እስልምና ከመምጣቱ በፊት ስትል እስልምና መጀመሪያ የነበረ ነው። ከሰባተኛው ክፍለ ዘመን ከመምጣቱ በፊት ነው እያልኩ ያለሁት። ነቢዩ ሰባተኛ ክፍለ ዘመን ነው የተነሱት አይደል? ሰባተኛ ክፍለ ዘመን እኮ። አሁን ቁም ነገር ምንድን ነው ሀሳብህ? እሱ ላይ ነበረ መንፈስ ቅዱስ ነው የሚለው ኦሪጂናል ማኑስክሪፕት ላይ እንደዛ ነው የሚለው። ጭማሪ ነው እያልኩ እኮ ነው። ኦሚሽን ነው። ኪንግ ጄምስ የጻፈውን ሰውዬ ጠይቀው እኮ። ፓፒረስ እንደዛ ይላል። ፓፒረስ ደግሞ የዮሐንስ መዝሙር ነበር። ፓፒረስ ዮሐንስ ተማሪ ነበር እኮ። ገባኝ። አሁን ጥያቄው በ200 ዓመት ዓለም ጀምሮ ነበረ። እሱ መንፈስ ቅዱስ ነው የሚለው ግልጽ ነው እሱ ላይ ኪንግ ጄምስ ነው የጻፈው። እሺ መንፈስ ቅዱስ ሆነ አይመለከተኝም። መንፈስ ቅዱስ ቢሆን ራሱ ምንም አይመለከት። ግን አሁን ኦሚሽን ነው፣ ጭማሪ ነው። በመንፈስ ቅዱስ ቢሆን ራሱ ሙሴ ራሱ መንፈስ ቅዱስ ተብሎ ተጠርቷል እኮ ነው የምልህ። መቼ የመጣ ነው? እኔ እኮ ከድሮ እኮ ተጨምሯል ያልኩት። ማኑስክሪፕት ኪንግ ጄምስ የጻፈው ማን ነው? ኪንግ ጄምስ ነው የጻፈው። የኪንግ ጄምስ ጻፊ ማን ነው? ክፈተው እኔ እኮ ከዛ የበለጠ መረጃ እኮ ነው እያመጣሁ ያለሁት። እኔ መንፈስ ቅዱስ ነው የጻፈው ብራዘር። በ4ኛው ክፍለ ዘመን ላይ የነበረ ሰው እኮ ነው። አረ ኮዴክስ ቫቲካንስ ብናይም እንደዛ ነው የሚለው የድሮ ቫቲካንስንም ማምጣ ይኸውልህ፣ ቫቲካንስንም ማምጣ ሳይናቲከስንም ማምጣ እነሱ ላይ ራሱ የተጨመረ እኮ ነው እያልኩ ያለሁት እኔ። መልካም እዚህ ላይ አሁን ከባይብል ነው አንተ ኮንፊርም እያደረክ ያለው ነቢይ እንደሚመጣና እኔ ከባይብል ነው ነቢዩ እንደማይመጣ ደግሞ እንትን ጠቅስልህ። ሲጀመር ከክርስቶስ በኋላ ነቢይ ፕሮፌት እንደማይነሳ ክርስቶስ ተናግረዋል። አምጣ ማስረጃ። መልካም ቆይ ኖቲስ ነበር እየፈለኩት ነው እሱ። እሺ በዛው በነካካ እጅ ደግሞ ተመልሳለህ የምጠይቀን ጥያቄ እዛው ላይ ማለት ነው። ሐሰተኛ ክርስቶሶች ይነሳሉ የሚለውን ጥቅስ ሊያመጣ ነው። ፒኬ ሰላም አለይኩም። እስከዛ እናውራ። እስከዛ ረጅም ሰዓት ነው ገና። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ እንዴት ነህ? ውለህ አዳርክበት እኮ። ኧረ ቢስሚላህ ቀላል አደረን። ዛሬ መነሳቴንም አላህ ይወቀው። ምን ነው እስኪ አላህ ይቀበለ። አሚን አሚን። ግን አይከብድም? አሁን ከነ ዳግማዊ ጋር ምናምን እንደዚህ ውሎ ማደር አይከብድም? ኧረ ከዳግማዊ ጋር ግን በጣም ይከብዳል ስለ እውነት። ቢስሚላህ ወላሂ ከባድ ነው። ኧረ እሱ ይሻላል። ቢያንስ በጣም የሚያነሳቸው ሙግቶች ራሱ ደስ የሚሉ ሙግቶች የታወቁ ኢብሮ እሱ አሁን ጥቅሱን እስከሚያመጣ ድረስ ከዛ ከአባይ ወንዝ ጨልፎ አንተ ራሱ ሌላ ታሪክ ውስጥ ነው የምትገባው። ኢየሱስ ይመጣል። እስካሁን ጾመ ተፈርስ ነው እንዴ? ኦኬ ማቴዎስ 11 ክፈትልኝ። እሺ ማቴዎስ 11 እሺ ምን ይላል እስቲ አንብብልን። ክፈተው እና ማቴዎስ 11 ቁጥር ስንት? 13 እሺ ከፍ ብለን አንብበው። ከመጥምቁ ከዮሐንስ ጀምሮ እስከ ዛሬ ድረስ መንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ይናገራሉ አለ። ትንቢት ተናገሩ አለ። አይነሳም የሚል አለ እዚህ ጋር ብራዘር። ቁጥር 13 ይናንበው አነበብኩት። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ አለ እንጂ ነብይ ከዚህ በኋላ አይነሳም ይላል። ነቢያት ሁሉ ሕጉን እስከ ዮሐንስ ድረስ ትንቢት ተናገሩ። ከዮሐንስ በኋላ ነብይ አይነሳም ይላል። ከነቢያት ሁሉ ከሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉስ ብትወዱ ይመጣል ያለው ኤልያስ ነው። ትንቢት ተናገሩ ማለት ከዚህ በኋላ ነብይ አይነሳም ነው የሚለው። ችግር የለውም ልጨምርልህ። እኔ ሌላ ነበር አይ ችግር አለው እኮ እዚህ ላይ እስከ ዮሐንስ ድረስ ነቢያት እንደሆኑ እየነገርኩ ነው። ከዮሐንስ አይነሳም ይላል ወይ? አይነሳም ይላል። እሺ እንደዛ ከሆነ ጥያቄ ልጠይቅ። ዮሐንስ ወንጌል ክፈት። ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ላይ ክፈት። ከፍቻለሁ።
ዮሐንስ ወንጌል ኦኬ ወይት ምዕራፍ 1 ቁጥር 20 ከፍቻለሁ። ምን ይላል? አንብበው። መስከረም አልካደምም እኔ ክርስቶስ አይደለሁም ብሎ መሰከረ። አዎ ክርስቶስ አይደለሁም ማለት ማን ነው የሚለው? ከላይ ጀምረን እናንብበው። ባዩ ማን ነው? ዮሐንስ ነው። በቃ መጥምቁ ዮሐንስ። እሺ መጥምቁ ዮሐንስ። እንቀጥል። መሰከረም አልካደም እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ አንተ ማን አሉት? ኤልያስ ነህ አሉት። ኤልያስ የክርስቶስን ትንቢት ስለሚያውቁ ነው አይጠየቁት? አዎ ክርስቶስ እንደሚመጣ ያውቁ ነበር። በትንቢተ ኢሳይያስን በብዙ ትንቢቶች ተነግሯል እንደሚመጣ። በጣም ጥሩ። እንኪያስ አንተ ማን ነህ? ኤልያስ ነህን አሉት አይደለ? ኤልያስ ነህ ያውቃሉ? ኤልያስ ነህ ያውቃሉ? ኤልያስ ነህ አሉት እኮ ኤልያስ አያውቁም። ኤልያስ ነው። ኧረ ተው። ትንቢተ ሚልክያስ ምዕራፍ 5 ቁጥር 4 ላይ ምዕራፍ 4 ቁጥር 5 ላይ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩ ኤልያስን ልክላቸዋለሁ አላላቸውም እንደ እግዚአብሔር? ኦኬ እሺ ቀጥል። በጣም ጥሩ። ከዛ በኋላ ነብዩ ነህ የተባለው ማን ነው? የቱ ጋር ነው ትንቢቱስ የሚገኘው? ኦኬ ነብዩ ነህን ብለው ጠየቀው። አይደለሁም ብለው መለሰ። እንኪያስ ማን ነህ? ትንቢቱ የት ነው ያለው? የትኛውን ትንቢት? ነብዩ ነህ የተባለው ትንቢት የት ነው? የክርስቶስን አገኘን፣ የኤልያስን አገኘን፣ የነብዩ የት ነው ያለው? ኦኬ ነብዩ ነህ ያለውስ የቱ ነው ያለው ነው የምትለኝ? ትንቢቱ የት ነው? ነብዩ ነህ የተባለው ትንቢቱ የት ነው? ቆይ ትንሽ ላንብበው። እንትን ኮንቴክስት ትንሽ ልርዳህ። ኦኬ እሺ ዘዳግም 18 ነው የሚገኘው። ዘዳግም 18 ለማን ነው? ዘዳግም 18 ነው። ኦኬ ለማን ነው የከፈትኩት? ነቀ እሺ ስንት ላይ ቁጥር ከ15 ጀምር። ምን ይላል? እስቲ አንብበው። አምላክህን እግዚአብሔር በኮሬብ ስብሰባ ተደርገው በነበረበት ቀን እንዳልሞት የአምላኬን እግዚአብሔር ድምፅ ደግሞ አልሰማ። ይህችን ታላቅ እሳት ድምፅ ደግሞ ሱኩናዬ የኮሬብ ስብሰባ ላይ ታስታውስ እንደሆነ ሙሴ እግዚአብሔርን እንዲያናገርላቸው ልከውት ነበር። ሙሴን ታስታውሳለህ አይደለ? ከዛ በኋላ እግዚአብሔርን ሲያናገር ሙሴና እግዚአብሔር ናቸው እያወሩ ያሉት። ልብ አድርግ። ከዛ የእነሱን መልእክት ነው እያንጸባረቀ ያለው። አሁን ለዛ ነው ቀጠለና ምን አለ መሰለህ ዘዳግም 18 ላይ ሲናገር ይታለ አምላክህን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ አልሰማም። ይህችም ታላቅ እሳት ደግሞ አሊ ብለህ ለመንከው። ማን ነው እንደለመንከው ሁሉ አምላክ እግዚአብሔር ከአንተ መካከል ከወንድሞች እንደ አንተ ያለ ነቢይ ያስነሳል፣ እሱንም ታደምጣለህ አለ። አሁን ቁጥር 17 መልእክቱን ይዞ መጣ ሙሴ ለእስራኤል ልጆች ማለት ነው። እንደ አንድ ፐርሰን ነው እስራኤልን የሚያወራው። ልብ አድርግ። እግዚአብሔርም አለኝ የተናገርከው መልካም ነው፣ የተናገርኩት መልካም ነው። ከወንድሞቻቸው መካከል የማን ወንድሞች? የማን ወንድሞች? ከያዕቆብ ወንድሞች። የያዕቆባውያን ወንድሞች ማለት አይሁዳውያን ማለት ነው። አይሁዳውያን ማለት ነቢያቶች በያዕቆብ በኩል ነው የሚመጡት አይደል? ከያዕቆብ ወንድሞች ማለት ኤሳዋውያን ናቸው። የያዕቆብ ወንድም ኤሳው ነው። ከኤሳዋውያን ነው የሚመጣው። ተግባባን? ምክንያቱም ወንድምህ ኤሳው እያለ ሲናገር በጣም ብዙ ቦታ እናያለን ባይብል ላይ አይደለ? ነቢያቶች ሁሉ በያዕቆብ በኩል ነው የሚመጡት፣ ከእርሱ ዘር ነው የሚመጡት ነቢያቶች። እሱን እናያለን። አሁን ወንድሞች የተባሉት የእስራኤል ወንድሞች መሆኑን ተስማምተናል። ልብ አድርግ። ሁለተኛ እንደ አንተ ያለ ነብይ አለ። እንደማን ያለ? እንደ ሙሴ ያለ ነው። አዎ እንደዛ ነው። እንደ ሙሴ ያለ ነብይ ከዛ በኋላ በእስራኤል ተነስቷል ወይስ አልተነሳም? ብዙ ነቢያቶችም ተነስተዋል እኮ እንደ ሙሴ ያለ ነብይ ተነስቷል ወይስ አልተነሳም?
እኮ ላይ ኳት ነው እንደ ሙሴ ማለት እንዴት ማለት ነው? አሁን ነቢያቶች ተነስተዋል የሚለውን እንስማማለን። እኔ እንደ ሙሴ ማለት ነቢያትማ ይነሳሉ። እንደ ሙሴ ያለ ነብይ ይነሳል ወይ ነው ጥያቄው። ኦኬ እንደ ሙሴ ያለ ነቢይ ማለት እንዴት ማለት ነው? እዚህ ላይ አዎ እግዚአብሔርን ፊት ለፊት እንዳናገረው ማለት ነው መጽሐፉ ሲናገር። ኦኬ ቀጥልበት። እየሰማሁ ነው አለ እግዚአብሔርን ፊት ለፊት ያናገረ አለ ከነቢያት የተነሳ እንደ ሙሴ አንድ ነብይ ይስጠኝ። አንድ ነብይ ኦኬ ያናገረው እንደ ሙሴ? አዎ ከማስረጃ ጋር አንድ ነብይ ትሰጠኛለህ? እግዚአብሔርን ፊት ለፊት ያናገረ አንድ ነብይ። ኦኬ በመገለጥ እኮ ነው ፊት ለፊት ሙሴ እንትን ራሱ ሙሴም እኮ በመገለጥ ማለት እግዚአብሔርን እያየ አላልኩም እኔ ብራዘር። ባክ ኤንድ ፎርዝ እየተመላለሱ ከእግዚአብሔር ጋር ያወራ ሙሴ ብቻ ነው የምናውቀው አይደለም? ቆይ እሺ ኖት ነበረኝ አይ ቲንክ እሺ አይዋለሁ። ቆይ አሁን ላይ እሺ ደዛ መሰለኝ ጀስት መገለጥ ብቻ እንዳይሆን እኮ መገለጥ ነው እኮ። መገለጡ ግን ከእግዚአብሔር ጋር መነጋገር ነው። በመካከላቸው ግርዶ የለም ሲባል መልአክ የሚባል የለም። እግዚአብሔርና ሙሴን ያወሩት በስነ ስርዓት እንደ ሙሴ ያለ ነብይ ዘዳግም 34 10 ላይ እንደ ሙሴ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል አይነሳም። ሳማሪታን ፔንታቶክ አይነሳም መቼም። ቤት በእስራኤል አይነሳም። በእስራኤል ካልተነሳ ይሄን የተነሳው ኦኬ ያየው ነው አለኝ እየሰማሁ ስላስቀመጥኩት ነው። ብዙ ኖት ይዛለሁ ግን በስርዓት አላስቀመጥኩት በዛ። እሺ ያደከምከት ነው ነገሩ። ያው ሱር ካልበላው ከዚህ በኋላ አልተኛም። እኔም ችግር የለውም። እሺ ፕሮፌሲ ላይ ባትመጡ ይሻላል። ወላሂ ነው የምላችሁ። ዲፖዝ ሎን ላፕቶፕ እንትን ላይ ሊዮ ኖቴ ላይ ሊዮ እዚህ ስልኬ ፖዝ ሎን አንድ ሆነሽ እና ምን አልክ ፒኬ? ሱር ደረሰ? ምንድነው ሱር? እኔ ምን እላለሁ ብለህ ነው? ከታች የሚንፏቀቅ ወረደለት መሰለኝ። ከታች የሚንፏቀቅ ሰው እያየው ነውና ለወረደለት መሰለኝ። አረ እንዴ ለማለት ሱር እንብለና እኔ ወርዳለሁ። አረ ተው ኢብሮ፣ እኔ ሱር ተመጋቢ አይደለሁም። ተው አሁን ጀምረህ ሆዴን ከቆላኸው በቃ እቸገራለሁ። ባይዞ ያስቆ አልፏል። የሱኩና ሻሃዳ ይዝም እንዴ ማቃለው ነው ወላሂ። አሁን እሱ ነው ያፈቀኝ። መጨረሻ ላይ ምን ሊለን እንደሆነ እንጃ። ናና ተመለስ። ሱኩና ወረደ ሄደ። اللهم لك الحمد ولك الشكر اللهم لك الحمد። ይገርማል ብቻ 800 ምናምን ሰው በቃ ሻሃዳ ናፍቆት ነበር የቆየው እስካሁን። ሱኩና ላይ ያሰለሙ አንተ ግን ህዝቡ አይተኛም። ማሻአላህ አብረን አነገን። አንተ በጣም የሚገርም ነው። ማሻአላህ ጀግኖች ናቸው ወላሂ።
ዘዋሪ በየሰፈሩ ይዞራል። አንዴ ይሄዳል፣ አንዴ ይመጣል። ምንድን ወይ አይተኛ ወይ አያስተኛ። ሰላም አለይኩም። ዋሌኩም ሰላም። እንዴት ነህ? ልጆች እኮ ነፍስ እስኪያውቁ ናቸው። ፒኬ እንዴት ነህ? አልሐምዱሊላህ። የሰው ሞራል እኮ ይገርማል። ከትላንት ወዲያ ምናምን እንትን ሲል ነበር የሆነ ቻሌንጅ ነው ኔትወርክ እንዳደገኛ እዚህ ይገርማል። ብቻ ይሁንሽ። ኦኬ ልናገር ተናገር፣ ችግር የለውም። ኦኬ የሐዋርያት ሥራ እንትን ክፈትልኝ ምዕራፍ 3:22 እኔ ስለሱ ምን አገባኝ? ሐዋርያት ሥራ ላይ ሊትሮኖሚ እንደ ሙሴ ያለ የሚነሳው የተባለው ነብይ የተባለው ኢየሱስ ክርስቶስ ነው። በስጋው ነብይ ምን አገባኝ? አይመለከተኝም። አሁን ይሄ ጥቅስ የሚገድብህን ጥቅስ ልንገርህ። ዘዳግም 34:10 ላይ ግባ ግባ። የገባኝ ነው። ምዕራፍ ስንት? ዘዳግም 34:10 ይብሮ አቤት። እኔ ራሴ እንቅልፍ የመጣ ሌላ ቀን እመጣለሁ። ጥያቄ ምናምን ሲኖር እንድታስገባኝ። ኦኬ እያየሁት ነው። እሺ ምን ይላል? እስቲ አንብበው። እሺ አብሽሪ። እሺ መልካም ጊዜ ይሆንልሽ። እኔም እሺ ምን ይላል? እስቲ አንብበልን። እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚህ ወዲህ በእስራኤል ዘንድ አልተነሳም ይላል። ታዲያ የት ነው የተነሳው? በእስራኤል ካልተነሳ ከዚህ ላይ እኮ አስቀድሞ እኮ ነው እዚህ ላይ እየተናገረ ያለው ክርስቶስ የዛን የተነሳው ነበር እንዴ? ዘዳግም ላይ ክርስቶስ አለ እንዴ ብራዘር? አይ ኦሪት ዘዳግም ነው እየሰጠኝ እና አይነሳም ወደፊትም ጭራሽ ሲጀመር ወደፊትም አይነሳም የሚል ነገር የለም። እንደሚነሳማ ተነግሯል እኮ አስነሳለሁ እኮ ብሎታል። ኦኬ አይነሳም እንደ ነቢይ ዊል ኔቨር አራይዝ ላሳይ። ታዲያ እንዴት መሐመድን ታመጣዋለህ ወደዚህ የማይነሳ ከሆነ? በእስራኤል ነው የማይነሳው። በእስራኤል ነው፣ በአረብ ይነሳል እኮ። አይነሳም የሚል ስጠኝ መጀመሪያ። እዛም ቀጥልበታል። ስጠኝ መጀመሪያ። ልክ ስሰጥህ ታቆማለህ። በቃ የዛን ሰዓት ይቆማል ሁሉም ነገር ማለት ነው። አንድ ጊዜ እሺ፣ አንዴ ቆይ። ኦኬ አንድ ጊዜ እንዴ። ኦራይት ወራይት። አንዴ ቆይ እሺ፣ ታቢ ላይ ላደርግልህ ነው። አንዴ ቆይ ይቅርታ ጋር ይቅርታ። ኦራይት እሺ እሺ፣ ይታያል። ኦኬ አላዞርኩም እንዴ ካሜራዬን? ይታያል ወገኔ። ይሄ ሳማሪታን ፔንታቶክ ይባላል። ሳማሪታን ፔንታቶክ ምንድነው? ኔቨር አጌን ዊል ዜር አራይዝ ኤ ፕሮፌት ላይክ ሞሰስ። አየው፣ ኔቨር በጭራሽ ነው የማይነሳው። የት ነው የማይነሳው? እስራኤል ላይ ነው የማይነሳው። ግልጽ ነው። ኦኬ እስኪ ከፍ አድርገው ይኸው ማየት ትችላለህ። ኦኬ መጽሐፉ የምን ላይ ነው? ሳማሪታን ፔንታቶክ የምን መጽሐፍ ነው? የአይሁድ መጽሐፍ ነው። ትክክለኛው የአይሁድ መጽሐፍ ሳማሪታን ፔንታቶክ። ኦኬ አይሁድማ ክርስቶስን አይቀበሉትም እኮ ሲጀመር። ኖ ክርስቶስ መቀበል አለመቀበል አይደለም። ትክክለኛ እንዴ ትንቢቱ እኮ አለ እዛ ላይ። ምን ሆነ ነው? ስለ ክርስቶስ ትንቢት እኮ አለ፣ እናውቃለን። ክርስቶስን አይቀበሉም ሳይሆን የመጣውን ክርስቶስ አልተቀበሉም ነው። ለዛ ነው ማለት ያለብን። አዎ ጥያቄው ግን መጽሐፉ የሚለው ክርስቶስ ከመምጣቱ በፊት ያለው ኔቨር ዊል ዜር አራይዝ ላይክ ሞሰስ። ከባይብል አሳየኛ እንደዛ ማይመጣ ከባይብል ይኸውና እኮ ባይብል እኮ ነው። ሳማሪታን ፔንታቶክ አታውቅም? ከአይሁዶች እኮ ነው ያልከኝ። እነዚህ አሁን
ያ እና ዘዳግም የማን ነው መጽሐፉ? የማን መጽሐፍ ነው? ያንተ ነው? አላልኩም። የማን መጽሐፍ ነው? እነሱ ከራሳቸው የማን መጽሐፍ ነው? ከራሳቸው ቪው ጋር ነው እንትን ያደረጉት እኮ ነው። ገባኝ። የማን መጽሐፍ ነው? ዘዳግም የማን መጽሐፍ ነው? ያ የኦሪት ጊዜ አይሁዳውያን ማለት እኮ ጀስት የእግዚአብሔር ልጆች እንደማለት እኮ ነው። የኛ መጽሐፍ ነው። የኛ መጽሐፍ ነው። አለቀ። አሁን እዚህ ጋር ጨረስንና እዛው ደግሞ ሌላ እስር ቤት ልስጥ፣ ደግሞ ሌላ ቁልፍ ልስጥ፣ ሌላ የትም የማትሄድበትን ቁልፍ ልስጥ። እሺ እንቀጥለው። ዘዳግምን እንቀጥለው። እሺ ስኩና እንቀጥለው። ኦኬ ምን አለ እንግዲህ እንደ ሙሴ ያለ ነብይ አይነሳም ከዛ በኋላ በእስራኤል። ከዛ ቃሌንም በአፉ አደርጋለሁ ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። ክርስቶስ የታዘዘውን ቃል ሁሉ ተናግሯል ወይስ ልትሸከሙት አትችሉም ብሏል? ንገረኝ። ቁጥር ስንት ነው እንደዚህ ያለው? ዮሐንስ ወንጌል ስንት ላይ መሰለ? ምዕራፍ 7 ቆይ ላውጣው አንድ ጊዜ። ለኢየሱስ ነው ካልክ ችግር ውስጥ ልገባ ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 12 ቁጥር 16 ኖ ይሄ አይደለም። ምዕራፍ ስንት ነው? ምዕራፍ 16 ቁጥር 12 ነው። እንደዛ ነው። እስቲ ቆይ ካልሆነ እዛ ላይ ምዕራፍ 16 ቁጥር 11 እንቀጥል። ክፈትልኝ አንተ። ልብ አድርግ። ዘዳግም ላይ የታዘዘውን ቃል ሁሉ ይናገራል ነው የተባለው። እዚህ ጋር ግን ዮሐንስ ወንጌል 16 ላይ የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ማን ነው የሚናገረው? በቃ ኢየሱስ ሚሽኑን ሳይጨርስ ነው ሄደው። ግን እሱ የእውነት መንፈስ በመጣ ጊዜ አለ ስለ እውነት ሁሉ ማን ነው ይመራቸዋል፣ ወደ እውነት ሁሉ ይመራቸዋል። የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም። የሚመጣውንም ይነግራቸዋል። ይኸው እሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋል። ይሄ ራሱ የሚመጣው ነብዩ ናቸው አለይሂ ሰላቱ ሰላም። አሁን ይሄ ፖይንቱ ይሄ አይደለም። ፖይንቱ የምነግራችሁ ገና ብዙ ነገር አለኝ አለ። ነግሯቸዋል ወይስ አልነገራቸውም? እየነገራቸው ነው። ጥያቄ ነግሯቸዋል ወይስ አልነገራቸውም? የምነግራችሁ ገና ብዙ ነገር አለኝ ግን አሁን ልትሸከሙት አትችሉም ሲል እየነገራቸው አይደለም፣ ሊነግራቸው ነው ነው የምልህ። የሚናገረው ማን ነው? ፉልፊል የሚያደርገው ኢየሱስ ነው? የሚመጣው መንፈስ ነው? እየተናገረ ያለው እዚህ ላይ ክርስቶስ ነው። አረ ብራዘር ጥያቄ አልገባህም ነው ወይስ እንዴት ነው? ሙድ እያስክ ነው። የምነግራችሁ ገና ብዙ ነገር አለኝ አለ፣ ነገር ግን አሁን ልትሸከሙት አትችሉም አለ። ማን ነው የሚናገረው? እሱ ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም። የሚሰማውንም ሁሉ ይነግራቸዋል አለ። ስለዚህ አሁን የሚናገረው ኢየሱስ ነው? የሚመጣው መንፈስ ነው? ያ ኢየሱስ ያልተናገረውን ቆይ እኔ ባይብል ልክፈት። ትንሽ ግራ አሰኝቶኛል እዛ ላይ። እኔ ባይብል ልክፈት። ክፈት። ኮንቴክስቱን ላይ ብዬ ነው። ኦኬ ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የዮሐንስ ወንጌል ቁጥር ስንት ነው? ኦኬ ይሄን ስጨርሱ ኢብሮ ሐዋርያት ስራ ላይ ላወራው ፈልጋለሽ። ይሄን ስጨርሱ እሺ። ዮሐንስ ወንጌል ቁጥር ስንት ኢብሮ? 16 10 16 12 ይቅርታ። ኢሳይያስ 42ን ግን ባሳየ በጣም ደስ ይለኝ ነበር። ለማንኛውም እሺ
ኧረ ቢስሚላህ አቡኪ እንዴት ነህ? አልሐምዱሊላህ ሰላም ነው። አለን አለን። ምን ያርክ ነው? ምን አልከኝ? ምን እያረክ ነው? አሳይ እያነበብኩኝ ነው። ወላሂ 8 ሰዓት ነው የተነሳሁት። ያን መጽሐፍ ኧረ ምን ሆነህ ነው? አዲስ መጽሐፍ ገባ እኮ በአላህ አሁን እዚህ ላይ ነው ያለው። ላሳየህማ ልዩነት ሰፍቷል። ያነበብኩት ስለሆነ ነው እኮ እዚህ ላይ ስለ መንፈስ ቅዱስ ነው የሚያወራው። እዚህ ላይ የሚመጣ ገብቶኛል። ኢየሱስ ፉልፊል አድርጓል ወይስ አላደረገም? ቆይ ሁሉንም ተናግሯል ወይስ ያልተናገረው አለ? ቆይ በስህተት ላለመናገር ነው። ጀስት በመረጃ ፕሩቭ ያደረኩት ለመሄድ ነው። ያ ምን ይላል መሰለ እንግዲህ ቁጭ ብዬ ማደሬ ነው። ማይንድህን ኒውትራል አድርግና ምንም አይነት ፕሪሰፖዝ የሆነ ነገር ሳታረግ አዳምጠኝ በደንብ። የምነግራችሁ ገና ብዙ ነገር አለኝ አለ። ብዙ ነገር ነው ያ የሚናገረው። ደግሞ ከአባቴ እንደሰማው ነው የምናገረው ብሏል። ልብ አድርግ። የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን አለ አሁን ልትሸከሙት አትችሉም አለ። አልነገራቸውም፣ አልጨረሰውም። ሚሽኑ አላለቀም የኢየሱስ ገባ። ከዛ ማን ነው የሚነግረው ከተባለ ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አለ። ተግባባን? የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም አለ። የሚመጣውንም ይነግራችኋል አለ። ኢየሱስ ያልጨረሰው ሚሽን አለ። ያልጨረሰውን ሚሽን ያ መንፈስ የተባለው አንተ መንፈስ ቅዱስን በለው እኔ ነብዩ መሐመድን ልበለው እሱ በኋላ እናወራ። ኦኬ እዚህ ላይ ያው ያነበብኩት ነው። እንዴት ተረዳሁት መሰል ልንገርህ። ተናጋሪ ያው ኢየሱስ ክርስቶስ ነው። እዚህ ላይ እየተናገረ ያለው ከመሰቀሉ በፊት ነው። እኔ ጥያቄ እሱ አይደለም። እሱ ሱኩና እኮ ኒውትራል ሁንና አዳምጠው። ከመሰቀሉ በፊትም ይሁን ከተሰቀለም በኋላ ይሁን ኢየሱስ ክርስቶስ ግን ያልጨረሰውን ሚሽን የሚጨርሰው ማን ነው? ያልነገራቸውም ሊሸከሙት ስለማይችሉ እዚህ ላይ አልነገራቸውም። ልትሸከሙት አትችሉም አልነገራቸውም ይላል። ኦፍ ኮርስ ያ አልነገራቸውም። የሚነገረው ደግሞ ያ እኮ ስፒሪት ኦፍ ትሩዝ የተባለውን የእውነት መንፈስ የተባለውን በቃ እናመሰግናለን። በቃ አሁን ጥያቄው ወደ ዘዳግም እንመለሳለን። ያዘዝኩትን ሁሉ ቃል ይነግራቸዋል አለ። ኢየሱስ ሁሉንም ተናግሯል ወይስ አልተናገረም? ሄሎ እያወራሁ ነበር። ሶሪ ያ ኦኬ። እዛ ላይ እንትን ነው ብሮ አልተናገረም። ሊረዱት ስለማልቻል የሆነ ነገር አልነገራቸውም። ኦፍ ኮርስ ተስማምተናል። አመሰግናለሁ። ስለዚህ ዘዳግም 18 ለኢየሱስ አይሆንም። ጨረስ። ለምንድን ነው የማይሆነው? ያዘዝኩትን ቃል ሁሉ ይነግራቸዋል አለ። ሁሉ ማለት ሁሉንም መናገር አለበት። ኢየሱስ ደግሞ ሁሉንም አልተናገረም። የኢየሱስን ፉልፊል የሚያደርገው የሚመጣው መንፈስ የተባለው ነው። መንፈሱ ማን ነው? ፓራክሊቶስ ነው። እሱም በኋላ የምናየው ይሆናል። አሁን ጥያቄው ታዲያ ቅድም እንደነገርኩ ሳማሪታን ፔንታቶክ ላይ በእስራኤል አይነሳም ተብሏል። አንደኛ በእስራኤል ካልተነሳ የሚነሳው የት ነው? ወንድሞቻቸው የት ነው የሚኖሩት? ኤሳዋውያን ኤዶማይት ውስጥ ነው የሚኖሩት። እዛ ላይ ከወንድማማቾች የተባሉት እኮ 11 ነገዶች እኮ ናቸው። የያዕቆብ ነገዶች 11 ነገዶች ኤሳዋውያን ናቸው። ላሳየህ አይደለም አሳይ። እሺ ወይኔ በነገር ላይ አንድ ጊዜ ቆይ፣ ቅድም የረሳሁት ነገር አንዴ። አምላክን ፊት ለፊት ያናገረ ከሙሴ ውጪ ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ፊት ለፊት ያናገሩ ማለት ነው። እሺ ይሄው አላህን ፊት ለፊት እንዳናገሩት ሰይ ሙስሊም 163 ማንም በመካከላቸው መካከለኛ ሳይኖር ሌላ መልእክተኛ ሳይኖር አላህና ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል አውርተዋል። ልክ እንደ ሙሴ ማለት ነው። ልክ እንደ ሙሴ። ለዛ ነው እንደ ሙሴ ያለ
እንደ ሙሴ ያለ ነብይ የተባለው ለዛ ነው። ግልጽ ነው። ምንድነው እንደ ሙሴ ያለ የተባለው? አምላክን ፊት ለፊት እንዳወቀው አለ። ለዛ ነብያችን ሰለላሁ ዐለይሂ ወሰለም ፊት ለፊት አላህን አናግረዋል። ፊት ለፊት አንድ ነብይ አታመጣልኝም እኮ ነው የምልህ። አምላክን ፊት ለፊት ያናገረ አንድ ነብይ። አሁን እንቀጥል። ወንድሞች የተባሉት የእስራኤል ወንድሞች ይኸው እነዚህ ናቸው። ዘዳግም 2:4 ላይ ህዝቡንም እንዲህ ብለህ እዘዛቸው በሴይር ላይ በተቀመጡት በወንድሞች በኤሳው ልጆች አለ። በወንድሞቻቸው በኤሳው ልጆች አለ። ያዝ። ከዛ ደግሞ እዛው ዘውልቁ 20 ላይ ሙሴም ከቃዴስ ወደ ኤዶሚያስ ንጉስ፣ ኤዶሚያስ ማለት ታውቃለህ ኤሳው ነው። ወደ ኤዶሚያስ ንጉስ መልእክተኛን እንዲህ ብሎ ላከ። ወንድምህ እስራኤል አየው፣ እስራኤላውያን ናቸው ወንድማማቾች። ዘዳግም ስንት? ኦኬ፣ የቀድሙ ዘዳግም 2:4 ላይ ዘውልቁ 20:14 ዘዳግም 2:4 ነው መጀመሪያ። ኦኬ፣ ህዝብንም እንዲህ ይላል በሴይር ላይ ተቀምጡ ወንድሞች። ኦኬ፣ እዛ ላይ ምንድን ነው እያወራ ያለው ኢብራ? እዚህ ጋር ስለ እስራኤላውያን ነው። እስራኤላውያን ናቸው እየተወራላቸው ያለው። ህዝቡንም እንዲህ ብለህ እዘዛቸው አለ። ተግባባን? ምን ብሎ ነው የሚያዛቸው? ስለ ሙሴ ነው የሚያወራው። በሴይር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አለ። የእስራኤላውያን ወንድሞች ኤሳዋውያን ናቸው። ለዛ ነው ቀጥሎ ያለው ዘሁልቁ 20 ላይ ሙሴም ከቃዴስ ወደ ኤዶሚያስ ንጉስ፣ ኤዶሚያስ የኤሳው የቁልምጫ ስሙ ነው፣ ቀይ ወጥ ማለት ነው። ተግባባን? ወደ ኤዶሚያስ ንጉስ መልእክተኞችን እንዲህ ብሎ ላከ። ወንድምህ እስራኤል አለ። ተግባባን? ስለዚህ አንዴ ወንድም የሚለውን አንድ ጊዜ ላሳየ፣ እንደውም እሱን አንዴ ላሳየ። እሺ፣ አንድ ጊዜ በስነ ስርዓት ሊትራል ማሳየትን ላሳየ። ለምን እንትን ይባላል? ኦኬ፣ ድምጽ ያስተጋባል የኔ ያው በቃ ና ያው ተመልከት። የአብርሃም ልጆች አለ ይስሐቅ፣ እስማኤል ትውልዳቸውም እንደዚህ ነው። የእስማኤል የበኩር ልጅ ነባዮት፣ ከዚህ በኋላም ቄዳር፣ ነብዳይል፣ መብሳም እያለ መጣና አብርሃምም ይስሐቅን ወለደ አለ። ይስሐቅም ልጆቹ የይስሐቅም ልጆች ኤሳውና ማን ነበሩ አለ? ነበሩ። አዎ፣ ሁለቱ ወንድማማቾች ናቸው እንዳትረሳ፣ ኤሳውና እስራኤል። ኦኬ፣ የይስሐቅ ልጆች ሰው እነዚህ ግን የይስሐቅ ልጆች ናቸው። እና ታዲያ ምን እያለ ነው? ምን እያለ መልካም። አይ እንደዛ ማስማማለሁ እኮ ነው። በይስሐቅ በኩል ነው ነቢያቶች የሚመጡ ቢሆን አምናለሁ እኮ። ኦፍ ኮርስ ኖ፣ አልገባህም አባባሌ ምናልባት ኦኬ፣ አንተ የተረዳበት መንገድ በይስሐቅ በኩል እንጂ አይመጡም ነው አይደለ? እንደዛ ነው የተረዳ። ቃል ኪዳኔ በሳራም በምትወልደው በይስሐቅ በኩል ይላል። እዛ ላይ አንደርስታንድ አደረኩ። ሌላ ደግሞ ኮንቨነንት አለ። ሌላ ኮንቨነንት ደግሞ ይመጣል። እሱ የእናንተ መንግስት ከእስራኤል ትወሰድና ለሌላ እስራኤል ላልሆኑ ትሰጣለች ብሎ ተናግሯል። ኦኬ፣ እንቀጥል አንድ ጊዜ። ሙሴም ከቃዴስ ወደ ኤዶሚያስ ንጉስ ወደ እንዲህ ብሎ ላከ። ወንድም እስራኤል አለ። አየህ፣ ወንድሞቻቸው እየተባለ ይጠቀስ ነበረ። ተግባባን? ለዛ ነው ቴማን ሆይ ሰዎች ሁሉ ከኤዛው ተራራ በመገደል ይጠፉ ዘንድ ኃያላን ደንግጠዋል በወንድም በያዕቆብ ላይ አለ። አየው፣ ቴማን የምትባለዋ ከተማ ራሱ ቴማን የምትባለዋ ከተማ በከተማ የተሰየመች ስም ነች። በማን ስም? በዚህ በኤሳው የልጅ ልጅ ስም ነው። የኤሳው የልጅ ልጅ ኤሳው አልፌዝ የሚባል ልጅ አለው። ከአልፌዝ በኋላ ቴማን አለው። በዚህ ሰውዬ ስም የተሰየመችው ከተማ መዲና ትባላለች። ቴማን ማለት ነው። እስከ ሳይን ትንቢት ኢሳያስ ነው። ቆይ እሱን ላሳይ አንድ ጊዜ። እሺ፣ ላኢላሃ ኢለላህ። እሺ፣ ታውቃለህ፣ ክላስ አለብኝ ቀጥቼ ያለው ነገር ቁጭ ብዬ አደርኩ እንኳን እኔ ራሴ ተኝቼ ነው ሙሉ እንጂ ነገር አልነሳም። ደግሞ ከተኛው ደግሞ ፈተና ነው ያለብኝ። አይ ቲንክ ግን በቃ አልተኛም። በቃ ተነስቼ ነው የምሄደው። በቃ ዝም ብዬ። ኧረ ደግሞ እንዳትወድቅ
ትንቢተ ኢሳያስ ስንት ላይ? ኦኬ ትንቢተ ኢሳያስ ነበር። ኢሳያስ አይደል? አንደኛ ዜና ነው። አንደኛ ዜና መዋዕል ምዕራፍ 1 ቁጥር 30 ላይ 30 የቀደሙ ነው። እሺ አብርሃም ይስሐቅን ወለደ። የይስሐቅም ልጆች ኤሳውና እስራኤል ነው። የኤሳው ልጆች አንደኛ ሳሙኤል የመጀመሪያው ሳሙኤል ማለት ነው። ቀዳማዊ ይቅርታ ዜና ማየት ሁሉ አቅቶ ዜና ምዕራፍ 1 ቁጥር 34 ላይ አብርሃምም ይስሐቅን ወለደ። የይስሐቅም ልጆች ኤሳውና እስራኤል ነበሩ። የኤሳው ልጆች አልፋዝ ራጉኤል ምናምን አለና የአልፋዝ ልጆች ደግሞ ቴማን ይላል። አየው ቴማን። ስለዚህ አሁን ቴማን የሚባለው ሰው ደግሞ ይስሐቅና ኤሳ ወንድማማቾች ናቸው። አይ ቲንክ መንትያዎች ናቸው አይደል? አዎ ወንድማማቾች ናቸው። እና በእነሱ በኩል ነው ይሄ ሰው የሚመጣው። በዚህ ሰውዬ ስም የሚሰየም ከተማ አለ። ያቺ ነች መዲና ተብላ የምትጠራው ሂጃዝ። ተግባባ? እሱ ትንቢተ ኢሳያስ ምዕራፍ 21 ላይ ትቀደም ሳሳይ የነበረው ማለት ከተማውን የት ነው ያለው? እዛ ላይ ነው አሁን የተጠቀስክልኝ ቦታ ከተማ ያሁኑ ላይ አለ። ያሁኑ ላይ ማለት መዲና ያለ ትንቢተ ኢሳያስ ላይ ያው ለዚህ ጋር ማለት ነው። ቆይ የታለ መሰለ የታለ ኢሳያስ? ቆይ አንዴ እሱን ከፍቼ ላሳይ አንድ ጊዜ። አሁን ድካም እየተሰማኝ መጣው ገና። እሺ እዚህ ጋር በመጀመሪያ አንድ ነገር ይልኝ። ትንቢተ ኢሳያስ 21:7 ላይ በከብት የሚቀመጡ ሁለት የሚሆኑ ምናምን ብሎ ነው የሚያወራው። ያው ሁለት በአህዮች ላይ ምናምን ብሎ ነው የሚያስቀምጠው። ወላሂ ሸውደዋቸዋል። ወላሂ ነው የምልህ። ግሪክ ሰብቷጀንቱ እንደዛ አይልም። ላሳየ ሰብቷጀንቱ ምን እንደሚል ተመልከት። ያው ግሪክ ሰብቷጀንት and I saw two mounted horsemen አለ። ይሄ ሌላ ነው ታሪኩ። and አለ a rider on an ass አለ። ማለትም ምንድነው ይሄ? በአህያ ላይ የሚሄድ አህያ ላይ የሄደው ማን ነው? በትንቢት ክርስቶስ ነው። of course and a rider on a camel አለ። ግመል ላይ የሄዱት ማን ናቸው? ይሄው ግመላቸው ስማቸው ራሱ አለ። የነብዩ ሰለላሁ ዐለይሂ ወሰለም ግመል አልቀስዋ በመባል ይታወቃል። ከዛ በኋላ ቁጥር 13 ላይ ወረደ። ቁጥር 13 ላይ እዚህ ጋር ወረደ። እዛው ትንቢቱ እዛው ላይ ነው። እሺ ስለ አረብ ቁጥር 7 ላይ ነው ሸክም የሚለው። ቅድም ቁጥር 7ን ያሳየው። ቁጥር 13 ላይ ስለ አረብ የተነገረ ሸክም፣ የድዳውያን ነጋዴዎች ሆይ በአረብ ዱር ውስጥ ታድራላችሁ። ይሄ ሲራራ ነጋዴዎች ናቸው። በቴማን የምትኖሩ ሆይ፣ ቴማን በዛ በኤሳው የልጅ ስም የተሰየመች ቦታ ነች። ወደ ተጠሙት ሰዎች ውሃ አምጡ፣ እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው። ይሄ ምንድነው? ሂስትሪ ካወቅ ስለ ሂጅራ ነው የሚያወራው። ተግባባን? ሂጅራ ማለት ከመካ ወደ መዲና የተደረገ ስደት ማለት ነው። ከዛም ከሰይፈም መዲና በዛን ጊዜ ነበረ። መዲና አልነበረም። ቴማን ነው የምትባለው በዛ ጊዜ ስሟ ቴማን ነው። ግን ነበረ ስፔሲፊክ ቦታው ምናምን ነበረ። አዎ ስለነበረ እኮ ነው ኤዶማይት በሚባል ነው በአጠቃላይ የሚታወቀው። ተግባባን? ስለዚህ አሁን እዛ ኤዶማይት ውስጥ የነዚህ የሳውዲ አረቢያ የምትባሏ ኤሪያ ውስጥ ነው ይሄ አሁን ቴማን የሚገኘው። በቴማን የምትኖሩ ወይ ወደ ተጠሙ ሰው አሁን የትኛው እርግጠኛ እንደሚያደርግ ላሳየ፣ እርግጠኛ የሚያደርገን ላሳየ። እሺ በቴማን የምትኖሩ ሆይ ወደ ተጠሙት ሰዎች ውሃ አምጡ አለ። እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው። ከሰይፍ ከተመዘዘውም ሰይፍ ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተዋል። ያኔ ሂጅራ ነው። ከመካ ወደ መዲና ሲሸሹ ኢላ የቁሉ ረቡና አላህ ጌታችን አላህ ነው በማለታቸው ምክንያት ነው። ከዛ ጌታ እንዲህ ብሎኛል አለ ኢሳያስ ሲናገር እንደምንደኛ ዓመት ከምን በኋላ? ከስደት በኋላ። ልብ አድርግ፣ ከስደት በኋላ በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል አለ። ቄዳራውያን ማን ናቸው? የእስማኤል ልጆች ቄዳር። ያው የእስማኤል ልጅ ቄዳር ቁረይሾች ናቸው እነዚህ። ተግባባን? ስለዚህ በአንድ ዓመት ውስጥ የቄዳር ክብር ይጠፋል አለ። እንዴ ያ የቄዳር ክብር እንደምታውቀው ሂጅራ በ622 ሲኢ ነው ፈርስት አንድ ተብሎ ሂጅራ የተጀመረው። ከዛ ዌይቲንግ ፔሪድ ደግሞ አለ።
ቅድም እንደተባለው በአንድ ዓመት ውስጥ አልተባለም ከሂጅራ በኋላ ይኸው ከዚህ አንደኛው እስከ ሁለተኛው ዓመት አንድ ዓመት ይባላል። በዚህ በአንድ ዓመት ውስጥ ባትል ኦፍ በድር የበድር ጦርነት ተካሄደ። ለመጀመሪያ ጊዜ ቁረይሾች ክብራቸውን አጥተው የተሸነፉት በሂጅራ በአንደኛው ዓመት ነው። ሱብሃንአላህ በጣም የሚገርም ነው። ምን አለ ጌታ እንዲህ ብሎኛል፣ እንደምንደኛ ዓመት በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል። ክብራቸው በበድር ዘመቻ እንዳለ ሹማምንቶቹ ናቸው የሞቱት። ሹማምንቶቹ እንዳለ ማለት የበላይ የሚባሉት ሰዎች እንዳለ አንድም ቀን ክብራቸው ጠፍቶ የማያውቅ ሰዎች ክብራቸውን አጡ። ይኸው ተግባባን። ስለዚህ ይህን ነው ማለት ነው ወንድሞች የተባሉት በቴማን የሚኖሩ የኤሳው ህዝቦች። ያ ደግሞ ማለት ትንቢተ ኢሳይያስን አይተኸዋል? ምዕራፍ 42 ማለት እስማኤል ለያዕቆብ ይራራቃሉ ለእንትን ሰማያውያን እዛ ላይ ምንድን ነው የሚለው ረሳሁት፣ ስማቸውን ረሳሁት። ግን እነሱ የና መንታ ወንድሞቹ ማለት ነው። እነሱ ግን ቅርብ ናቸው እዛ ላይ የተጠቀሱት። ሶ መሐመድ በእስማኤል በኩል የመጣ ነው እንደምትለኝ አንተን አይደል? የእስማኤል ዘር ነው አይደል? ነብዩማ አለይሂ ሰላቱ ወሰላም በእስማኤል ዘር ነው የመጡት። ግን ሲመጣ አመጣጡ የቦታው አገላለጽ ሲገለጽ በማን ነው የተባለው? በኤሳው የልጅ ልጅ ስም ነው ቦታው የተሰየመው ነው እያልኩ ያለሁት። ቦታ ነው፣ ስለ ቦታ ነው እያወራ ያለሁት። ግልጽ ነው። የሚኖሩበት ቦታ ወንድሞቻቸው የተባሉት በዛ ቦታ ላይ የሚኖሩ የነሱ ወንድሞች አሉ። አረብ ነው ያገባው ሲጀመር። አግብቶ ሲኖር የነበረው ኤሳው እዛ አረቦችን ነው አግብቶ ሲኖር የነበረው። ተጋብተውም ሲኖሩ የነበረው ከእስማኤላውያን ጋር ነው። ተግባባን። በእነሱ በኩል ነው ነቢያችን አለይሂ ሰላቱ ሰላም የሚመጡት ማለት ነው። ግልጽ ነው። የዘር ሐረጉ አሁን ነብዩ የመጣው ነብይ ያልከው የዘር ሐረጉ እስከዛ ድረስ ይሄዳል፣ ይታወቃል ሙሉን ማለት ነው። እስከ እንትን ድረስ አዎ ይሄዳል፣ እስከ እስማኤል ድረስ ይሄዳል። የዘር ሐረጉን ክሊርሊ ይታወቃል። ኦኬ እዚህ ላይ አሁን እስማኤል ድረስ ይሄዳል። ኦኬ እዚህ ላይ አሁን ነብዩ እንደሚመጣ ኮንፊርም እያደረክ ያለው ከመጽሐፍ ቅዱስ ነው አይደል? ሶ ያንን ማለት መጽሐፍ ቅዱስን ኮንፊርም ታደርጋለህ ማለት ነው አይደል? እኛ እኮ ሙሉ በሙሉ መጽሐፍ ቅዱስን አንክድም እኮ ባይብልን አንክድም ሙሉ በሙሉ አንክድም። ታውቃለህ አይደል? የእኛን አቋም ታውቃለህ። ኦኬ ከጰራቅሊጦስ ላይ ከመሄዳችን በፊት አሁን ወደ እሱ ነው እንትን ላይ እንሂድ፣ ዕብራውያን ላይ እንሂድ። ዕብራውያን ማን የጻፈው? እንደዛ እንዳለ። እሺ አሁን ዕብራውያን ላይ ከመሄዳችን በፊት አንድ ኢሳይያስ ላይ አንድ ማሳይ ነገር አለ። በጣም ይገርውኛል። ኢሳይያስን ላሳይ ይፈልጋለሁ። ኦኬ እሺ ታውቀዋለህ? ኢሳይያስ 42ን ያ እንደዛ መሰለኝ። አይ ዶንት ቲንክ ሶ ያሳየው አይመስለኝም። ሱር እስከሚደርስ አንድ ጊዜ ላሳይ እንደምንም ብቻ። ወላሂ ነው የምልህ። ልብ ያለው ሰው ማለት ነው። ልብ ያለው ሰው ይሄንን አሁን ማሳየውን ካየ በእርግጠኝነት ልቡን ያሰራ ልብ ያለው ሰው ማለት ነው። ኦኬ በመጀመሪያ ደረጃ ምንም ከማሳየቴ በፊት አንድ ነገር ላሳየ። ስለ ቴክስቹዋል ክሪቲሲዝም ወይ ደግሞ ስለ ስክራይባል ኢረር ታውቃለህ? ስክራይባል ኢረር ማለት ያጻጻፍ ስህተቶች። እነዚህ አሁን ዳሌት ነች እቺ ቃል ታውቃታለህ አይደለ? ዳሌት ትባላለች። እቺ ደግሞ ሬሽ በመባል ትታወቃለች። ሁለቱም ተመሳሳይ ነው የሚመስሉት ስታያቸው እና ባይብል ላይ እነዚህ ስሞችን ተሳስቶ አስቀምጧል። አንድ ጸሐፊ ሲጽፍ ለምሳሌ ዶዳኒም ብሎ አስቀምጧል። ዶዳኒም ለምንድን ነው ዶዳኒም ያለው? ዳሌት ነች እዚህ ጋር ዳሌት፣ አንደኛው ዳሌት አስቀመጠ። ሁለተኛው ደግሞ ሮዳኒም ብሎ አስቀምጦታል። ጥቅሱን አሳያለሁ የባይብሉን። ለምን እቺኛዋን ሬሽ የምትለዋን ቃል ነው የተጠቀመው። ተመሳሳይ ናቸው ሁለቱ። የትኛው እንደሆነ ታውቃለህ? ይሄ ጥቅስ ያለው ኦሪት ዘፍጥረት ምዕራፍ 10 ቁጥር 4 ላይና አንደኛ ክሮኒክል ምዕራፍ 1 ቁጥር 7 ላይ ነው። ሁለቱም ስለ አንድ የዘር ግንድ ነው የሚናገሩት። ስለ ኖህ፣ ከኖህ ጀምሮ ያለውን የዘር ግንድ ነው እየተናገረ ያለው። አንድ ሰው ነው እየተነገረ ያለው፣ ስለ አንድ ሰው ነው። ተመልከት።
ያ ግሪክን ኮዱን አሳየኝ። የግሪክን ነበሩ ይኸው አንድ አይነት ናቸው። በአንድ አይነት ነው ያስቀመጠው 17 21 እንትኑ ማለት ነው። ምንድነው የሚባለው? ስትሮንግ ነበሩ ማለት ነው 17 21 ግን አሁን አንድ አይነት ሆነው ግን የተለያዩ ናቸው። ልብ አድርግ። እዚህ ጋር ምንድነው ያስቀመጠው? ዳሌት ነው ያስቀመጠው። እዚህ ጋር ደግሞ ሬሽ ነው ያስቀመጠው። አየው ቺኛዋ ሬሽ ነች፣ እንደዚህ እጥፍ ያለች ነች። እዚህ ጋር ግን ሬሽ አይደለችም። አያት ዳሌት ነች። በዚህ ምክንያት ዳዶኒም የሚል ደግሞ አመጣ ስሙ ማለት ነው። ይሄኛ ደግሞ ሮዳኒም። አየው የስም ስተት ሰርተዋል። ይሄ ምን ይባላል? ቫሪያንቱ የሚመጣው በምን ችግር መሰለ? በአጻጻፍ ችግር ነው ማለት የእይታ ችግር ማለት ነው። ሲጽፍ ስክራይባል ኢረር በመባል ይታወቃል። ስክራይባል ኢረር አንድ ምሳሌ ልጨምርልህ። የሁለተኛ ክሮኒክል እና የሁለተኛ ነገስት ላይ የአካዚያስ እድሜን አስመልክቶ እንደምታውቀው አካዚያስ 42 ዓመቱ ነበር ይላል መንገስ ሲጀምር፣ አንደኛው ደግሞ 22 ይላል። ይሄ ስህተት የተፈጠረው በሁለት ቃሎች ምክንያት ነው። ቁጥር ያኔ 20 የሚለው ቃል እቺ ሲ ወይ ደግሞ ካፍ የሚለው የዕብራይስጥ ቃል ነው፣ በዚህ ነበር የሚወከለው። 40 የሚለው ደግሞ ሜም በሚል ነበር የሚወከለው። ሁለቱ ተመሳስሎበት፣ ይሄ እንግዲህ የእናንተ ማብራሪያ ነው፣ እሺ የኔ አይደለም። scribal error due to the visual similarity of kaf and mem in the ancient font of font ማለት ነው። ስለዚህ በዚህ ምክንያት እንደዚህ መከሰቱን ልብ አድርግ። አሁን አንድ ነገር ልምጣልህ፣ እንዳትረሳ፣ ይሄንን እንዳትረሳ። ነቢያችን ሰለላሁ ዐለይሂ ወሰለምን ጉዳይ አስመልክቶ የኢስላሚክ መጽሐፍቶች ላይ ተግባባን ምን እያለ ያስቀምጣል መሰለ? አን ከዕብ እንዲህ አለ፣ ቃለ አጅዱ ፊ ተውራት፣ በተውራት ላይ አገኛለሁ አለ። ምን የሚል? አብዲ ባሪያዬ፣ አሕመድ የተባለው ባሪያዬ፣ አልሙኽታር ምርጤ፣ ያ ወላ ገሊዘን ወላ ሰኻበን ፊል አስዋቅ፣ በመንገድ ላይ ድምፁን የማያሰማ የማይጮህ ብሎ የተነገረለት ይሄንን በመጽሐፍ ላይ አግኝቻለሁ ብሎ ዘገበ። ተግባባን? ኦኬ። የትኛው መጽሐፍ ላይ ነው እንደዚህ የሚለው? እኔው የትኛው ነው የሚለውን ስናይ ይኸው ኢሳይያስ ምዕራፍ 42 ቁጥር 1 ላይ ሁወ ዛ ዓብዲ ባሪያዬ አለዚ አዕዱድሁ አለ። አዕዱድሁ አሕመድ የነበረውን አዕዱድሁ በማለት ሙኽታሪ በማለት አስቀመጠ። አሁን ተመልከት የሁለቱ ልዩነት ስክራይባል ኢረር መሆኑን ታየዋለህ። ይሄ ቃል አሕመድ ነው። ይሄ የምታየው ቃል አሕመድ የሚል ነው። እቺ ትታያለች። አሌፍ ሄ ዳሊት። ተግባባን? ትንቢተ ኢሳይያስ ላይ ቁጥር 40 ምዕራፍ 42 ላይ የሚገኝ ኢረር ነው። ቆይ ላሳየህ እኮ ነው። ስክራይባል ኢረር እንዴት እንደመጣ ላሳየህ ነው። እሺ እቺኛዋ አሌፍ ሄ ከዛ ሜም ዳሊት። አሁን እቺ በቃ አሕመድ የሚለው ትክክለኛው ቃል ይሄ ነበረ። ወላኪን ግን አሁን ያለው ይሄ ነው። ለምንድን ነው ከሆነ ስክራይባል ኢረር ተሰርቷል። በምን በጣም ነው የሚመሳሰለው። እንደምታየው በጣም ልዩነት ራሱ የለውም። እንዲህ ስታየው ግን ልዩነት አለው። ልዩነቱ ምንድን ነው? ተመልከተው። አዕዱድ እና አሕመድ በማለት ነው ያስቀመጠው። ልዩነታቸው ግን በጣም በሚገርም ሁኔታ እቺ ብቻ ነች ልዩነቷ። እቺ ያስቀመጥኩልህ ማለት ነው። መርዘሟ እቺኛዋ ማጠሯ፣ ይሄኛው መርዘሙ፣ ይሄኛው ደግሞ ትንሽ እንደዚህ መሆኗና ይሄ አለመኖሩ ነው። በጣም በሚገርም ሁኔታ የነብያችን አለይሂ ሰላቱ ወሰላም ስም በስነ ስርዓት የተጠቀሰበትን በስክራይባል ኢረር ልክ ቅድም ሳሳየ እንደነበረው ምክንያት ብቻ ስማቸውን አበላሽተው አስቀምጠውታል። ይሄ የተለመደ ነው ብዬ አሳይቻለሁ። ታዲያ የባይብሉ አጠቃቀምን ስታየው በተለይ ደግሞ የኢሳይያስን እንዲሁም መዝሙረ ዳዊትን ሌላ የነገስት መጻሕፍቶችንም ብታይ እዚች ጋር ባሪያ ብሎ ጠቅሶ ከዛ በኋላ ምርጥ የሚል ነገር ከጠቀሰ በመሃል ስም ነው የሚያስቀምጠው። ለምሳሌ አንደኛ ነገስት ምዕራፍ 11 ቁጥር 34 ላይ መረጥኩት ስለመረጥኩት ስለ ባሪያዬ ስለ ዳዊት ምርጤ ባሪያዬ ያለ ስም ዳዊት አስቀመጠ።
ሁለተኛ መዝሙረ ዳዊት ምዕራፍ 89 ቁጥር 2 ከመረጥኩት ጋር ቃል ኪዳኔን አደርጋለሁ ስለ ለባሪያዬ ለዳዊት አለ። ልብ አድርግ፣ ምርጥ አለ፣ ባሪያ አለ፣ ስም ነው ያለው ዳዊት። ሌላ ኢሳይያስ 41:8 ላይ ባሪያዬ እስራኤል የመረጥኩት ባሪያ ስም ምርጥ። ልብ አድርግ። ከዛ ኢሳይያስ 45:4 ላይ ስለ ባሪያዬ ባሪያ የሚል አለ፣ ያዕቆብ የሚል አለ፣ ስም ስለመረጥኩት የሚል አለ። አሁን እንደዚህ ከሆነ ታዲያ የነብዩ ስምም በስነ ስርዓት የነበረው ተቀይሮ መሆኑ ከዚህ ታያለ። በጣም በሚገርም ሁኔታ ግን የዚህ ጸሐፊ ሲገለብጡና ሲያስቀምጡ አንድ ያላስቀመጡት በጣም ለሰዎች ሊታወቅ የሚገባ ነገር አለ። ለምሳሌ ሰብቷጀንቱ ላይ ብትመጣ ያዕቆብ ብሎ ነው ያስቀመጠው። በጣም የሚገርም ነው። ስም ነው ያዕቆብ፣ ሊትራሊ ያዕቆብ ሳይሆን ስም ነው። ግን ስለ ስም ነው የሚያወራው። ልብ አድርግ። ኢሳይያስ 41 ቁጥር 1 ላይ ማለት 42 ቁጥር 1 ላይ ያዕቆብ ብሎ አስቀመጠው። የታርጉም ጆናታን ላይ ደግሞ ደመሳያ ብሎ ነው ያስቀመጠው። ደመሳያ። አሁን ይህንን ቃል ሲተረጉመው የማቴዎስ ወንጌል ደግሞ ከነዚህ ላይ አነሳውኝ ብሎ ያስቀመጠውን ስታይ የሚያስቅ ነገር ነው ጭራሽ። ማቴዎስ ወንጌል ምዕራፍ 12 ቁጥር 18 ላይ ሁወዛ ፈታየ الذي اخترته حبيبي ውዴ ብሎ አስቀመጠው። ውዴ። ልብ አድርግ እንዴት እንደሚቀያየር ልብ አድርግ። ከአንደኛው ወደ ሌላኛው ሲገለበጥ ራሱ እንዴት አድርገው እንደሚያገለባበጡት ተመልከት። እዛ ጋር የሚለው ሌላ፣ እዚህ ጋር የሚለው ሌላ። አሁን ሐቢብ ያለውና ውዴ የሚለውን ቃል ስታይ ውዴ የሚለውን ቃል ራሱ ቢጠቀም የትም የሚያደርሰው ጉዳይ አይደለም። አሁን ውዴ የሚለው ወዳጄ ወይ ደግሞ ወዳጄ ብሎ አስቀምጦታል። ምንድነው? ማይ ቢላቭድ ነው አለው። ቢላቭድ የሚለውን ቃል ደግሞ ስታየው ይሄን ቃል ስታየው ዲዛይር በሚል ይመጣል፣ የዕብራይስጡ ቃል ማለት ነው። ይሄ ማለት ደግሞ ሐጌ ምዕራፍ 2 ቁጥር 7 ላይ አህመድ በሚል የተቀመጠ ነው። በሁለቱም ቢሄድ የትም አይደርስም። ተግባባን? ስለዚህ በአጭሩ የነብያችን ሰለላሁ ዐለይሂ ወሰለም ስም አህመድ የሚለው በስክራይባል ኢረር ምክንያት አንደኛው ላይ ጠፍቷል። ሁለተኛውን ደግሞ ስናየው ሐጌ ላይም ደግሞ አግኝተናል። ግን ደግሞ ከሱ ባሻገር እስቲ እንየው፣ እንቀጥል። ባሪያዬ እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእሱ ላይ መንፈሴን አድርጋለሁ፣ እሱም ለአሕዛብ ፍርድን ያወጣል። አይጮህም አለ። ኢየሱስ አይጮህም እንዴ? ኢየሱስም ጮኸ። ምን አለ? በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። ይጮህ ነበር ኢየሱስ። በየመንገዱ ይጮህ ነበር ሲናገር ሲሰብክ። ቃሉንም አያነሳም፣ ድምፅንም በሜዳ አያሰማም። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ምልክት እንጂ ኢየሱስ አይደለም። እንቀጥል። በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም ማለት ኢየሱስ ፍርድን አድርጎ ነው የጠፋው ወይስ ተገሎ ነው ጭራሽ ሄደው? ነብያችን ግን አለይሂ ሰላቱ ወሰላም ምን አድርገው ነው ሁሉንም ነገር ጉዳያቸውን እንዳለ ጨርሰው ነው የሞቱት። አላ ሀል በለግት አላደረስኩም ምን ሁሉንም? ቃሉ በላ አዎ ኧረ በእርግጥም አድርሰዋል። አላህም በዚህ ምክንያት ምን አወረደ? ዛሬ ሃይማኖታችሁን ሞላሁላችሁ። ሙልት ብሎ ነው ሄደው ሃይማኖቱ። ተግባባን? እንቀጥል። እዚሁ ላይ ቁጥር 8 ላይ እንሂድ። እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገርም እናገራለሁ፣ አስቀድሞ ሳይበቅል እሱን አስታውቃችኋለሁ። ተግባባን? አዲስ ነገር አለ የሚነገር። ቁጥር 10 ላይ ወደ ባህር የምትወርዱ በእሷም ውስጥ ያላችሁ ሁሉ ደሴቶችና በእነሱም ላይ የምትኖሩ ለእግዚአብሔር አዲስ መዝሙር፣ አዲስ ሕግ ማለት ነው። በምድር ዳርቻ ምስጋናውን ዘምሩ። ምድረ በዳውም በከተሞች፣ ምድረ በዳ ማለት አረብ ነው። ልብ አድርግ። ምድረ በዳውና ከተሞቹ የቄዳር ሰዎች ማናቸው? የቄዳር ሰዎች ማናቸው? እስማኤላውያን ናቸው። ቄዳርን ቀጠለና የቄዳርን አስቀምጦ ምን አለ እዛው ጋር ድምፃቸውን የሚያንሱ በሴላ የሚኖሩ አለ። ሴላ ደግሞ የሚኖሩ የት ነው? እዛ የቄዳር ውስጥ ያሉ ማለትም መዲና ውስጥ ያለው ተራራ ማለት ነው። ሴላ የሚባለው ተራራ እልል ይበሉ። መቼ ነው እልል ያሉት? ጠለዐል በድሩ ዐለይና እያሉ ነቢዩ ዐለይሂ ሰላቱ ወሰላም ከመካ ወደ መዲና በተሰደዱ ጊዜ
ነበረ ይሄ ድምፅ ራሱ የተባለው ማለት ነው። ያ ተራራውን አንድ ጊዜ ላሳየ፣ ሴላ ተራራ ማለት ነው። ይኸው የሴላ ተራራ መዲና ውስጥ ነው። ማውንት ሴላ በመባል ይታወቃል። ይሄ የመዲና ተራራ ነው፣ መዲና ውስጥ ያለ ይኸው እዚህ ውስጥ የሚገኝ ማለት ነው፣ ሴላ ማለት ነው። ኦኬ ከዛ ደግሞ ይቀጥላል። በጣም ነው የደከመኝ። ፋይናሊ በቃ ከዚህ ይሄን አሳይቼ እንጨርሳለን። እሺ ይበቃኛል። ከዚህ በኋላ ምን አለ? ወረደና ደግሞ እንዲህ አለ፣ ከባሪያዬ በቀር እውር ማን ነው? እኔ ማን ነው? እንደምልከው መልእክተኛዬስ በቀር ደንቆሮ ማን ነው አለ። መልእክተኛው አለይሂ ሰላቱ ወሰላም ማንበብም መጻፍም የማይችሉ ናቸው። እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ እውር የሆኑ ማን ነው አለ። ፍጹም ማለት ፍጹም ለሚለው ቃል የገባው በራሱ ዩሽላም ነው። ዩሽላም ማለት ደግሞ ኢስላም ማለት ነው፣ ሙስሊም ማለት ነው። ሱብሃንአላህ። በጣም በሚገርም ሁኔታ ይሄንን ሁሉ ነገር ወላሂ አልነካሁትም። በጣም ስለደከመኝ ነው ሲጀመር ማለት ምንም አልነካሁትም ይሄን ጥቅስ እና ይሄንን ይመስላል። ስኩና እንግዲህ አስብበት በደንብ ጥሩ መረዳት አለ። አላህ ሂዳያን ይስጥ። እንግዲህ ይበቃኛል። ከዚህ በላይ ራሴን መግደል ነው። ራሴን ሁሉ ያመኝ ነው። አሁን አልችልም። በቃ እኬንት ይበቃኛል። እሺ እንዲና አርግስ ኩና እንደዚህ በቃ በጣም ፍቃደኛ የምትሆን ከሆነ ማለት ነው ለማውራት። እኔም በጣም ለእንደዚህ አይነት ሰው በጣም የገር ሰው ነኝና እኔና አንተ ብቻ የምናወራበት ፕሮግራም እንያዝና ቁጭ ብለን እየተማማርን ጭቅጭቅ ሳይሆን ማለት ነው ጥቅስ ሰጣለው እየተቀመጥክ እሱ የምታይበት ሁኔታ እናደርጋለን። እንደዛ እናርገሽ። ስለዚህ በፈለክበት ቀን ነገም ትችላለህ፣ ከነገ ወዲያም ትችላለህ። ሳክሪፋይስ ከፍላለሁ። እሺ ደስ ይለኛል። ያ በቃ ኢንሻአላህ እንገናኛለን። በቃ መልካም ጊዜ ነው። ትንሽ ክላስ ሊድ ነገር አዎ ተኛ እንዴ ተኛ። ጀነራል ቴንክ ዩ። እንዴት ነህ? አይኔ ወደቀብኝ ብራዘር። ይሰማል ወላይ ባላየ ነው ያወራሁት፣ ባላየ ማለት ነው። እንዲህ አንዴ ሻሃዳ አየው፣ ሻሃዳ ይላል እዚህ በላጠኛ። ኧረ ሄዶ ወደዛ እባክህ፣ እዛ ሰፈር ያስይዙ፣ መስጂድ ሂድና ያዝ። በዚህ ሰዓት እኔ ሻሃዳ ምንም አልሰማም። ጀነራል አስይዘው ከፈለክ፣ ሊሳደብ እኮ ነው። ላክልና ማነው ስሙ? ፎሎ አድርገኝ። የት አለ መሰለህ? ቆይ ስሙን ላሳየህ። ክሮዶ ነው ምናምን የሚባለው ክሮዶ። በቃ ተከትለውኝ እየመጡ ነው እኮ እዛ ጥብጥብ ባያጋቸው። ይምጡ፣ ችግር የለውም። ይምጡ፣ አሪፍ ነው። አይ ልነግርህ ነው የመጡት። ከኛ አምልጦ የመጡትን ነው እዚህ ቢዚ እየሆናችሁ ያላችሁትና። ኧረ ሰሞኑን የሚሰደበው ስድብ፣ ኧረ ቢስሚላ ስድብ መሰለህ። አጠበኝ እኮ አይገልጸውም። ሁለት ቀን አጠበኝ። አንድ ልጅ እናት እንዲትሆን ብሎ ማለት ነው። አውዙ ቢላ። ቴክስት አድርግልኝ አካውንቱ ካለ። አይ የንግድ ነው ወይስ የአቢሲኒያ ትላለህ? ደስ ያለው አይ በቃ ሶር ብላ። አይ እሺ ቤቲ ተኝታለች። በቃ ሰላም አለይኩም። እንዴ እኔ አይኔ ሊወድቅ ነው። ቻው። ያስቸገረኝን ልክልሃለሁ። ሰላም አለይኩም። እሺ